ኦኬ እንዴት አመሻችሁ ሁላችሁም በድጋሜ እንዴት ሰነበታችሁ? የመጨረሻው ኮርሳችን ነው። በጣም አስፈላጊ ኮርስ ነው። ሆን ብዬ ነው ይህንን ኮርስ መቅረት የለበትም የሚል ሀሳብ አስቤ ነው። ምክንያቱም በጣም አስፈላጊ ኮርስ ነው። ዘ ኢነር ሌንስ ፐርሴፕሽንን ይመለከታል። ኢነር ሌንስ ምንድነው? ዘ ኢነር ሌንስ እንግዲህ በአማርኛ እስኪ የአማርኛ ትርጉም ባለፈው ዘሜ የተወሰነ ሰጥቶት አይቻለሁ። ከሱን ጀምር እስኪ ምንድነው የገባችሁ ኢነር ሌንስ ሲባል? እስኪ አንድ ሀሳብ የለም? ውስጣዊ እይታ የውስጣዊ እይታ ልክ ነው። ውስጣዊ እይታ ኢንቱዊሽን። እሺ ሌላ? ህሊና። እሺ ውሳጣዊ ልቦና ሲባል ሰምታችሁ ታውቃላችሁ? እዚህ በኦርቶዶክስ ቤተክርስቲያን አካባቢ አንዱ ከሚነገረው ውሳጣዊ ልቦናችንን አብራልን የሚባል ነገር ታውቃላችሁ? ምንድነው ውሳጣዊ ልቦና? ውሳጣዊ ልቦና ፐርሴፕሽን ምንድነው? ፐርሴፕሽን ግንዛቤ፣ አቲቲዩድ ሪስፖንድ የምናደርግበት መንገድ፣ ማይንድ ሴት እምነታችን አንድ ነገር ይሄ ነው ይሄ አይደለም ብለን የምንቀበልበት፣ ወርልድ አውትሉክ ነገን የምናይበት፣ እነዚህ ሁሉ በሙሉ ኢነር ሌንስ ውስጥ እንዲካተቱ አስቤ ነው ዘ ኢነር ሌንስ ያልኩት። እነዚህ ሁሉ ህይወታችንን ይወስኑታል። እንዴት እንደሆነ አንድ ምሳሌ ላንሳላቸው እና ሁለት ሰዎች አንድ ነገር አይተው ያዩት ተመሳሳይ ነገር አንድ ነገር ተመሳሳይም አይደለም አንድ አይነት ነገር ሁለት ሰዎች አይተው ሁለት የተለያየ ትርጉም ይዘው የሚወጡበት ጊዜ ብዙ ነው። ብዙ ነገሮችን ማሰብ ትችላላችሁ። ያዩት አንድ ነገር ነው። አሁን ለምሳሌ አንድ ምሳሌ ልስጣችሁ። ሁለት ሰዎች ናቸው። ለሁለቱም ሰዎች አለቃቸው ማኔጀራቸው ነገ በጧት 3 ሰዓት እንነጋገር እንደገባህ የሚል መልእክት ነው የላከው። ነገ በ3 ሰዓት እንደገባህ እፈልግሃለሁ። ለሁለቱም ሰዎች በተለያየ መልእክት ላከላቸው። አንደኛው ሌሊቱን ሙሉ ሲያወጣ ሲያወርድ አደረ። ቀን ፕሬዘንቴሽን አቅርቦ ነበረ። ይህም ፕሬዘንቴሽን አልወደደውም ማለት ነው፣ ለካ ፊቱ ሲለዋወጥ ያየሁት በሱ ምክንያት ነው ማለት ነው ብሎ አሰበ ማለት ነው። ስለዚህ ነገ የሚጠብቀኝ ቁጣ ነው። ከዛ ትንሽ ደግሞ ቆየና አሰበና ይሄን ነገር ግን በተደጋጋሚ ከዚህ በፊት የሚያጠፋውትን ጥፋት አሁን አስቦ ሊያባረረኝ ይችላል፣ ስራዬን ላጣ እችላለሁ ብሎ አሰበ። ደግሞ ሌሊት 6 ሰዓት ደረሰ። 6 ሰዓት ከሌሊቱ ደግሞ አሁንም እንቅልፍ አልወሰደውም። ከተባረርኩኝ ምንድነው የማደርገው? ልጆችን ምንድነው የማበላቸው? ስለዚህ አሁን የቤቱን ሞርጌጅ እንዴት ነው የምከፍለው ብሎ ቤቱን ሞርጌጅ እንዴት እንደሚከፍል ወይም ቢሸጠው እዳውን እንዴት እንደሚዘጋ ሂሳብ ሲሰራ ሲቀንስ ሲደምር አደረ። አላስቻለውም። 9 ሰዓት ላይ ሚስቱ አይኑ እንደፈጠጣ አየችው። ምን ሆነ ነው አለችው። ያለውን ነገር በሙሉ ነገራት። ያኛው ሰው ሁለተኛው ሰው ግን ነገ እንነጋገር ያለው አንድ የስራ ጉዳይ ቢኖር ነው፣ ጥሩ ነገርም ሊኖር ይችላል። አይ ቲንክ በዚህ አይነት መልእክት አስተላልፎልኝ አያውቅም፣ የሆነ ሰርፕራይዝ ይኖራል ወይም ፕሮሞሽን ይኖራል ብሎ አሰበ። ሁለቱም አንድ አይነት መልእክት ነው የደረሳቸው። ጠዋት 3 ሰዓት ደረሰ። አንደኛውን 3 ሰዓት ነው የቀጠረው፣ ሌላኛውን 3 ሰዓት ተኩል ነው የቀጠረው። እና 3 ሰዓት የቀጠረው ሌሊት እንቅልፍ አጥቶ ያደረው ሰው ምን ቢያጋጥመው
እስኪ ኤክስፔክት አድርጉ። ምን የሚያጋጥመው ይመስላችኋል? እንቅልፋቶ ያደረው ሰው እድገት ሲያወጣ እድገት እንዴ እንቅልፋቶ ኢብራሂም ፖዚቲቭ አትሁን እንጂ በጣም እሱ እኮ ቤቱን ሁሉ እየሸጠ ነው። ሂሳብ ሲቀንስ ሲደምር አድሯል። ፕሬዘንቴሽን እየተሳሳተ ነገር አለው። ምሳ ላይ ጓደኛው ከወትሮ በተለየ ራቅ ብሎ ተቀምጧል እና ሰምቷል ማለት ነው። ሲኒየር ማኔጅመንት ሰምቷል ብሎ ይህንንም ሁሉ ሲያወጣ ሲያወርድ ነው ያደረው። እንዴት እድገት ይመጣል? ሌላ ሰው እስኪ ኢብራሂም ቀናና ማለት ነው። በጣም አላችሁ ምን የሚገጥመው ይመስላችኋል? 3 ሰዓት ላይ ደግ ስላላሰበ ኔጌቲቭ ሀሳቦች ይገጥሙታል ብዬ አስባለሁ። ምክንያቱም ማይንድ ሴት የሚያደርገው አንዳንድ ጊዜ የምትመኘውን ነገር ወይም ደግሞ የምታስበውን ነገር ልታገኝ ትችላለች። ስለዚህ ፖዚቲቭ አቲቲዩድ ይዞ ስለማሄድ ለሚናገረውም ነገር ኔጌቲቭ አይዲያ ይገጥማሉ ብዬ አስባለሁ። ጠዋት ምን ገጠመው መሰለህ ጫኔ? ኢብራሂም ተንብዮታል። ጠዋት የገጠመው አንድ አዲስ ዲፓርትመንት ተፈጥሮ አንድ ዲቪዥን፣ እሱን ዲቪዥን እንዲመራ ነው። ልክ ቁጭ እንዳለ ኮንግራቹሌሽንስ ነው ያለው አለቃው። ኮንግራቹሌሽንስ ይህንን አዲሱን ዲቪዥን አንተ እንድትመራው ተመርጠሃል አለው። ሁለተኛው ሰው ደግሞ ሌላ እድገት እንደዚሁ ይጠብቀው ነበር። ስለዚህ ብዙ ችግሮችን አእምሯችን ላይ ነው የሚፈጠሩት። ውሳጣዊ ልቦና ማለት ይሄ ነው። ሌላ ምሳሌ ልንገራችሁና ወደ 12ቱ ሌንሶች እንሄዳለን። አንድ ሌላ ምሳሌ ልንገራችሁ። ማታ ሚስት ለባሏ ቴክስት አድርግለታለች። እዚህ ጋር ስትመጣ መገናኛ ጋር ለራት የሚሆን የሆኑ ነገሮች ገዛዝተና ትለዋለች። ቴክስት አደረገችለት። ያደረገችለት ከምሽቱ 10 ሰዓት ነው፣ ከቀኑ 10 ሰዓት። 1 ሰዓት ጠበቀች፣ መልስ የለም። እንደገና ስልኳን ተመለከተች። አይ ይሄ ሰውዬ እኮ ንቀት ከጀመረ መጀመሪያ ምን አሰበች? ቀን ተጋጭተው ነበር ጧት ከመውጣቱ በፊት። ቀንም አልደወለልኝም፣ አሁን ደግሞ ቴክስት አድርግለት አይመልስም። ይሄ ሰውዬ እኮ ንቀት ጀምሯል ማለት ነው አለች። ሁለተኛ ስታስበው። ሶስተኛ በዚህ ሁኔታ እንዴት መቀጠል ይቻላል? ይሄ ትዳር እኮ መፍረሱ ነው ብላ መጨነቅ ጀመረች። አሁን 10 ሰዓት አይደል የላከችለት? በእናንተ በኢትዮጵያ ሰዓት 11 ሰዓት ተኩል ላይ ስለ ፍቺ እያውጠነጠነች ነው። በቃ ይሄ ነገር ሌላ ሰው ወዷል ማለት ነው ማለት ጀመረች። ደግሞ ለ12 10 ደቂቃ ሲቀረው አሁንም ስልኳን አየች፣ ምንም ነገር የለም። ደወለችለት፣ አይነሳም። 12 ሰዓት ሲሆን ሰውየው ዘንቢል ይዞ እቃ ይዞ ዝናብ እየመታው በአንድ እጁ ዘንቢል በአንድ እጁ ጃንጥላ ይዞ በሩ ስትከፍት ሲያንኳኳ እንደዛ ሆኖ አገኘችው። ምን ቢሆን ጥሩ ነው መሰላችሁ? ስልኬ ይቅርታ፣ ገና እንዳገኛት ይቅርታ ስልኬ ጠፍቶ ቻርጅ ልክ ከቢሮ ስወጣ ቻርጅ ጨረሰብኝ እና ቻርጅ ማድረግበት ቦታ ስላልነበረ ጧት ስወጣ ደግሞ ምግብ እንደሌለ ስላወቅኩኝ ለራት እኮ የሆነ ነገር ይዤ መምጣቴ ነው አለ። በሷ ህሊና ውስጥ ግን በሷ አእምሮ በሷ ልቦና ውስጥ ግን የሚመላለሰውን አስቡት። ኢነር ሌንስ እንደዚህ ነው። ቆም እናድርግላችሁ። ምሳሌዎቹ ለመግቢያችን እንዲሆኑ ብዬ ነው። ኢነር ሌንስ እንደሱ ነው። ዓለምን የምንረዳው አሁን እንደዚህ ነው የሚሄደው። ኢነር ሌንስ እና 12ቱን እናያቸዋለን። እንዲህ ነው የሚሄደው። ሶስት አይነት ነው ያለው። አንዱ መጀመሪያ እሱን እናየው። ሌንሶቻችን መነጽሮቻችን ካስተዳደጋችን ይመጣል፣ ከባህላችን ይመጣል፣ ከእምነታችን ይመጣል፣ በአንድ ወቅት ካጋጠመን ነገር ይመጣል።
በተደጋጋሚ ካጋጠሙን ነገሮች ሊመጡ ይችላሉ። እናየዋለን በኋላ እና በአንድ በኩል ዳርክ እንዲሆነ ጨለምተኛ አስተሳሰብ ዴቨሎፕ እናደርጋለን። በሌላ በኩል ደግሞ አልፎ አልፎ በእምነት ተቋማትም አካባቢ ታዩዋቸዋላችሁ። ኦቨር ኦፕቲሚዝም፣ የማይጨበጥ የማይዳሰስ ዝም ብለህ እመን ዝም ብለህ ይሆናል፣ ከእምነትም ውጭ ታዩታላችሁ። ስለዚህ የዚህ ስልጠና ዓላማ ግራውንድድ እንዴት መሆን ይቻላል፣ ባላንስ እንዴት ማድረግ ይቻላል፣ ጨለምተኛም ሳይሆን በጣም አጓጉል ተስፈኛም ሳይሆን ግራውንድድ የሆነ ሪያሊስቲክ የሆነ እውነታውን ያገናዘበ እይታ ማዳበር ይቻላል ወይ? መቀየር ይቻላል ወይ? እንደዚህ ነው የሚፈጠረው። ኢነር ሌንሱ መነጽራችን፣ ይሄ በአስተዳደግ የመጣው በልጅነታችን የተቀረጸው በስራ ቦታ፣ በአካባቢያችን፣ በቤተሰቦቻችን፣ በሃይማኖት ተቋማቶቻችን፣ በማህበረሰባችን ባየነው በደረሰብን ይጠራቀምና ኢነር ሌንስ ውስጥ ይገባል። ይሄ ሰብኮንሺየስ ማይንድ የሚባለው ማለት ነው። ያ ሰብኮንሺየስ ማይንድ ፐርሴፕሽን የሚባለው ደግሞ ፐርሴፕሽን ማለት ማየት፣ መስማት፣ መዳሰስ ነው። ፐርሴፕሽን የሚመጣው አንድ ፐርሴፕሽን የሚባለው ነገር ፐርሲቭ የምናደርገው ባየነው ያየነውን ነገር የሰማነውን ነገር የዳሰስነውን ነገር ትርጉም ነው የምንሰጠው። ስለዚህ ኢንተርፕሬት እናደርገዋለን። ሁልጊዜ ኢንተርፕሬት በምናደርግበት ጊዜ ኢንተርፕሬት የሚያደርገው አንድን ነገር ሌንሱ ነው እና እንነጋገር 3 ሰዓት ሲለው ቀና ያሰበውና ደግሞ መጥፎውን ያሰበው ሰው መነጽሩ ነው እንደዛ እንዲሆን ያደረገው። እሱ ምን ያመጣዋል? ኢሞሽናል ሪያክሽን እንዲኖረው ያደርጋል። ማይንድ ሴት የሚባለውን ይቀርጻል፣ እምነት ይሆናል። በተደጋጋሚ የወደቀ ሰው መነጽሩ አንተ እኮ አይሳካልህም ብሎ ነው የሚቀርጸው። ስለዚህ ማይንድ ሴቱ ዴቨሎፕ የሚሆነው እምነቱ እኔ እኮ ለአመራር መሆን ሰው አይደለሁም ይላል። እኔ እኮ ለቁጥር መሆን ሰው አይደለሁም ይላል። እኔ እኮ ንግድ አይሳካልኝም ይላል። እኔ ለትዳር መሆን ሰው አይደለሁም ይላል። እሱን የሚለው ኢንተርፕሪት ያደረገው ፐርሴፕሽን ዴቨሎፕ ያደረገው ነው። ያ ፐርሴፕሽን ኢንተርፕሪት የሚሆንበት መነጽር እንደዛ ስለሆነ ማይንድ ሴት ዴቨሎፕ ያደርጋል። ማይንድ ሴት የሚባለው እሱ ማለት ነው። ከዛ አውትሉካችንም እንደሱ ነው የሚሆነው። አቲቲዩድ የሚባለው ሪስፖንድ የምናደርግበት፣ የትዳር ጥያቄ በሚመጣበት ጊዜ እንገፋዋለን። የንግድ ድል በሚመጣበት ጊዜ ውድቅ እናደርገዋለን። አቲቲዩድ የሚባለው እሱ ነው። አውትሉካችን ለነገ የሚኖረን ተስፋ ማለት ነው። አውትሉኩም እንደሱ ነው የሚሆነው፣ ጨለምተኛ ነው የሚሆነው። እና እነዚህ በ12 ሌንስ ከፍያቸዋለሁ። 12 ሌንሶች ናቸው። አንድ ባንድ ነው የምናያቸው። ትንሽ ቆም ላድርግላችሁ ጥያቄ ካለ። 12ቱ ሌንሶች በአብዛኛው በህይወታችን ውስጥ የሚንጸባረቁት እነዚህ አሁን የምንላቸው ፐርሴፕሽን፣ አውትሉኩ፣ ማይንድ ሴቱ አንድን ነገር በቀና እንድንተረጉመው። እንግዲህ ምንድነው የዚህ በጣም አስፈላጊ ነው ይሄ ኮርስ ያልኳችሁ፣ የግል ህይወታችን ብቻ አይደለም የሚመለከተው። ማህበራዊ ህይወታችን በዚህ መነጽር ነው። በዚህ መነጽር ሲተረጎም ነው ከሰው ጋር የሚኖረንን ግንኙነት የሚወስነው። ከእግዚአብሔር ጋር የሚኖረንን ግንኙነት ራሱ ሳይቀር የሚወስነው ይሄ መነጽር ነው። የስራ ቦታችንን የሚወስነው ይሄ መነጽር ነው። ትዳርን የሚወስነው ይሄ መነጽር ነው። ምክንያቱም ይሄ መነጽር ይተረጉማል፣ ሁልጊዜ ትርጉም ይሰጣል። አንድን ነገር ጥሩ ነው አይደለም፣ ይህን ነገር እንዴት ተረዳኸው ስንባል እኮ መነጽርህ ምንድን ነው የሚነግርህ ማለት እኮ ነው። ይሄ ነገር ምን ይመስልሃል ስንባል ምን ማለታችን ነው? ያየኸውን የሰማኸውን ፐርሴፕሽን እንዴት ምን ታስባለህ? ስለዚህ ብዙ ጊዜ ኢራሽናላይዝ አድርገን ይሄ ያዋጣል አያዋጣም፣ ይሄ ቀይ ነው ይሄ ጥቁር ነው ከማለታችን በፊት ሰብኮንሺየስ ማይንድ ውሳኔ ያሳልፋል። ሰብኮንሺየስ ማይንድ ውሳኔ ያሳልፋል። ያ ሰብኮንሺየስ ማይንድ ነው ይሄ ሌንስ፣ አውቶማቲክ ነው።
ለማሰብ ለማሰላሰል እድል አይሰጥም። ይሄ ነገር ምክንያታዊ ነው አይደለም አይልም። ምክንያቱም አውቶማቲክ ነው የሚመዘዘው ካደግንበት ካጠራቀምነው በተደጋጋሚ ከደረሰብን ከደረሰልን ከትናንት ተሞክሯችን ከእምነቶቻችን ከተስፋዎቻችን ከተነገሩን ነገሮች እያመጣ እየመነዘረ ትርጉም እየሰጠ ህይወታችንን ለበጎም ለክፉም ትልቅ አስተዋጽኦ ካለው የህይወታችን ክፍል አንዱ ይሄ አሁን የምናየው ኢነር ሌንስ የሚባለው። ልቀጥል ጥያቄ አለ? ማነው መርሃ ግብር የሚመራው? አንቺ? እሺ እኔ ነኝ። ለጊዜው ሰው አልመረጥንም። ሶሪ በጣም አንቺ ምሪው። እሺ ልቀጥል? 12ቱን ልናያቸው ነው አሁን። ቀጥል ትዚ ጥያቄ ካላቸው በመሀል እጅ ያውጡልንና እሺ የሆነ ሰዓት እናስቆም። እሺ እንግዲህ ወደ 40 ስላይዶች ናቸው። ትንሽ ፈጠን ልባችኋለሁ። ይሄ ኦቨር ጀነራላይዚንግ ሌንስ የሚባለው የብዙዎቹ ችግሮች መነሻ ነው። ለዛ ነው መጀመሪያ ያደረኩት። የብዙዎቹ ችግሮች መነሻ ነው። ኦቨር ጀነራላይዝ ማለት አባጠቀል አይነት ነው። ሁሉ ነገር በትንሽ ባየው ነገር ምንድነው የሚለው? እነዚህ አሁን የሚናገሩት ሰዎች ብዙ ጊዜ ኦልዌይስ ኔቨር ሰው አትመን እባክህ። የአበሻ ነገር አበሻ መቀኛ ነው። ኢትዮጵያ አብሮ መስራት አይቻልም። ፖለቲከኛ ሁሉ ሌባ ነው እባክህ። ጥቅል ነው የሚያደርገው። በቃ አይ ወንድ አይታመንም እባክህ። አይ በዚህ ዘመን ሚስት አለ ብለህ ነው። እነዚህ ሁሉ ጥቅል ቃላት ናቸው እና የሚመጡት ከምንድን ነው? ብሮድ ኮንክሉዥንስ ናቸው። ኪዩሪሲቲ የሚባል የለም፣ ስፔሲፊሲቲ የሚባል የለም፣ ፍሬሽ ኤቪደንስ የሚባል የለም። ዝግ ነው ማይንድ ሴቱ ራሱ። የሚያይበት መነጽር ትናንት ነው። ትናንት ዛሬን ይበይነዋል። ትንሽ ስሞል ሳምፕል። አረ ስንት ሰው ነው ያጋጠመ እንደዚህ አይነት? እንደዚህ አይነት ሰዎች ሌቦች ናቸው፣ ባካተመ ናቸው፣ ከዚህ አካባቢ የመጡ ሰዎች ሌቦች ናቸው ይላል። ስንት ሰው አጋጥሞ ነው ብትሉት፣ ከዚህ በፊት አንድ ሰው አጋጥሞ የነበረ ባክህ፣ እዚህ አካባቢ የመጣ እዚህ ወደ እንትን የሚባል አካባቢ በፍጹም አይታመኑም፣ ከነሱ ጋር በፍጹም እዚህ ይላል። አሁን ይሄ ብሔርተኝነት ምን የምትሉት ጋር አሁን አንዱ የሚያቀጣጥለው እንዲህ አይነት ኦቨር ጀነራላይዜሽን ፓተርን ነው የሚሰራው። ኦቨር ጀነራላይዜሽን እንዴት እንደመጣ ልንገራቸው። አእምሯችን ዋየር በሚደረግበት ጊዜ ኦቨር ጀነራላይዝ ማድረግ ነው እንጂ መጥፎ፣ ጀነራላይዝ ማድረግ የአእምሮ ስሪት ነው የሚሉት። ለምንድን ነው ጀነራላይዝ ማድረግ የሚጠቅመው? አሁን ለምሳሌ ትኩስ ነገር እንደሚያቃጥል የጋለ ብረት እንደሚያቃጥል ታውቃለህ። ስለዚህ አትነካው። እንዴት አወቅ? አንድ ጊዜ አቃጥሎሃል ጣትህን፣ ከዛ በኋላ ሁለተኛ አትነካት። በተደጋጋሚ ከሲኤምሲ ወደ ቦሌ እየመጣ አንድ መንገድ 3 ቀን በጣም ትራፊክ እንደበዛበት ካወቅ በአራተኛው ቀን ራስ ሳታስበው ነው እጅህ መሪው ወደ ሌላ አቅጣጫ የሚመራ ሌላ መንገድ ትፈልጋለህ። ይሄ ከጀነራላይዜሽን የሚመጣ ነው። አእምሮ ሁል ጊዜ የሚማር ቢሆን በየቀኑ የሚማር ከሆነ አእምሮ ለሰው ብዙ ስራ ነው የሚሆንበት። እንግዲህ ፈጣሪ እንዴት አድርጎ ዋይር እንዳደረገን አንዱ ማሳያ ይሄ ነው። ጀነራላይዝ እናደርጋለን። ከአንዱ ከትንሽ ሳምፕል ተነስተን ጀነራላይዝ እናደርጋለን። ከትናንቱ ውስጣችን ጀነራላይዝ እናደርጋለን እና ክፋት የለውም ጀነራላይዝ ማድረግ። ኢንፈር ማድረግ አይ ይሄ ማለት እኮ እንደዚህ ነው፣ ከዚህ በፊት እንደዚህ ያጋጥመኛል፣ ስለዚህ ይሄ ነገር ሊያጋጥም ይችላል። ጥሩ ነው። ታዲያ ችግሩ ምንድን ነው? ኦቨር ጀነራላይዝ ማድረግ ማጋነኑ ነው። ድምዳሜ ላይ ማጠቃለሉ ላይ ነው ችግሩ። በትንሽ ነገር ማጠቃለሉ። ማኔጀር የሚባለው እባክህ ማኔጀሮች ሁሉ ኢማጂን አሁን ማኔጀርስ አር ኦል ዘ ሴም። ነቲንግ ኤቨር ወርክስ
ምንም እዚህ ኢትዮጵያ ውስጥ ይሰራል ብለህ ነው? አሁን የዚህ የኦቨር ጀነራላይዜሽን እኔ አንድ ካየሁት አረብ ሀገርም ይሁን አውሮፓም ይሁን አሜሪካም ተሰዶ የሚሰራው ሰው ኢትዮጵያ እባክህ ለውጥ ይመጣል ብለህ ነው? ኦቨር ጀነራላይዜሽን ኔቨር ኤቨር ወርክስ ሂር ይላል። እንዴት ነው የሚሰራው? አሁን እዚህ ላይ አእምሮ ይሄ ማይንድ ሴት ሲመጣ ነቲንግ ኤቨር ወርክስ ካለ ለሚያምን ሁሉ ይቻላል የሚል ቃል አለ። ለማያምን በግልባጩ ይሁት ለሚያምን ሁሉ ይቻላል ማለት እንዴት ለሚያምን ሁሉ ይቻላል? መቼም እንደው አምኜ ይሄንን ብለው ስንት ጊዜ ሞክሬዋለሁ የምንልበት ጊዜ ይኖራል። በግልባጩ ይሁት ለማያምን እኮ ደግሞ ሁሉም ነገር አይሆንም። ኔቨር ኤቨር ወርክስ ሂር ካለ እባክህ ንግድ እዚህ ሀገር በፍጹም አትሞክረው፣ ስራ በፍጹም መሻሻል አትሞክረው እባክህ፣ እዚህ ሀገር እባክህ ፖለቲከኛ ሆነህ እንትን አትሞክረው እባክህ ካለ ኔቨር ኤቨር ወርክስ ሂር። እባክህ ሰው አትመን እባክህ ካለ በቃ you can't trust people። ኢማጂን እንዴት በጣም እኮ እንዴት አይነት አስተሳሰብ እንደሆነ። አይ ሁሉንም ሰው አትመን፣ እሺ ጥሩ ነው። ሰውን ስታመን ጥንቃቄ አድርግ፣ ጥሩ ነው። ግን you can't trust people በጣም ከባድ። ሴት አይታመንም። እንዴት ሴት አይታመንም? ስንት ወርቅ ሴቶች አሉ። ወንድ አይታመንም። ስንት ወርቅ ወንድ አለ። አንድ ጊዜ የግንኙነቷ የተበላሸባት ሴት ከዚህ በኋላ ወንድም ይባል በፍጹም ስንት ነው የኢትዮጵያ ወንድ? ስንት አለ ወንድ ሌመን? አንድ 40 ሚሊዮን አይኖርም? አንድ 40 ሚሊዮን ወንድ ጭፍጭፍ አረገው ማለት ነው። እና ስትናገሩ የመጀመሪያው ጥንቃቄ እነዚህን ቃላት ምን ያክል ነው የምጠቀምባቸው ብላችሁ አስቡ። ኦልዌይስ፣ ኖበዲ፣ ኔቨር፣ they don't change, don't trust, all, nothing። እነዚህ የዚህ በሽታ ተጠቂ ሰዎች ብዙ ጊዜ የሚያንጸባርቁት መገለጫ ነው። እነዚህን ጥያቄዎች ይባቸው። ሰልፍ አሰስመንቱ ይሄ ነው። ምን ያክል ነው የምለው? እንደዚህ ምን ያክል ነው በትንሽ ነገር ኮንክሉዥን ላይ የሚደርሰው? በተለይ እኔ ይሄንን ኮርስ እግዚአብሔር ቢፈቅድ ወደ መጽሐፍ እየቀየርኩት ነው። ከዚህ በፊትም እየሰራሁበት ነበረ። ያልቃል ብዬ አስባለሁ ከእግዚአብሔር ጋር። በጣም ለብዙ ችግሮቻችን አንዱ ማነቆ የሚሆነው የሚመስለኝ ይሄ ነው። በኋላ ተነግሩኛላችሁ። ምክንያቱም ብዙ ነገሮች የሚበላሹት የእርስ በርስ ግንኙነቶቻችን፣ ግጭቶቻችን፣ የግለሰብ እድገቶቻችን ከኢትዮጵያ ጋር ብቻ የተያያዙ ናቸው እያልኩ አይደለም። human bias human nature ነው። unconscious bias human nature ነው። የካልቸራል ኢምፓክት human ኢምፓክት ነው። ኤቭሪዌር ይታያል። ግን ከሀገር ሀገር ከሰው ሰው ይለያያል። አንድ አካባቢ አንድ ቅድም እንዳልኳቸው አንድ ቢሮ ተቀምጠው ሁለት ሰዎች አንድ ነገር አይተው ኢንተርፕሬት የሚያደርጉበት መንገድ አንድ አይደለም። ኢትዮጵያ ያለው አሁን ጥሩ የንግድ ለማኒፋክቸሪንግ በጣም ጥሩ ሁኔታ አለኝ አንዱ። በዚህ ዘመን ኢትዮጵያ ላይ ስራ ሰራለሁ ብለህ ማሰብ አለኝ ደግሞ ሌላው። እና የነገሩኝ በአንድ ቀን ልዩነት የትኛውን ልመን? ሁለቱም ያዩበት መነጽር ነው ልዩነት። ኦቨር ጀነራላይዜሽን አንዱ ትልቁ እሱ ነው። ኦቨር ጀነራላይዜሽን እንግዲህ አንዱን ፌለር ወደ አይዴንቲቲ ሁሉ ይቀይሩታል። እኔ በቃ ለትዳር መሆን ሰው አይደለሁም ይላል። ለትዳር መሆን ሰው አይደለሁም። አንድ ጊዜ ተበላሽቶብሻል። ግን you can work it out። እንዴት አይዴንቲቲ ይሆናል? እኔ አለ እኮ አይዴንቲቲ ማለት እሱ ነው። ለትዳር መሆን ሰው አይደለም፣ ለንግድ መሆን ሰው አይደለሁም። እኔ ሰው እንደሱ ብሎኛል። አንተ አይ ቲንክ ለንግድ የምትሆን ሰው አይደለም። እና ተቀብየው አይ ቲንክ ብዙ ጊዜ ተቀብየዋለሁ መሰለኝ። ፌል አድርጌ ያውቃለሁ። ኦኬ፣ ግን እንዴት አይዴንቲቲ ሊሆን ይችላል? አሁን ሳስበው ይገርመኛል። እነዛ ሰዎችስ እንዴት እዛ ድምዳሜ ላይ ደረሱ? እኔስ እንዴት ተቀበልኩት? ይገርም ነው። አንዱን ሰው አይቶ ግሩፕ ጃጅመንት ይሄዳል።
በአንድ አቴምፕት ላይፍ ፕሬዲክሽን ይገባል። እነዚህን አይነት ቋንቋዎች ኦልዌይስ ኔቨር ይጠቀማል። በትንሽ ሳምፕል ድምዳሜ ላይ ይደርሳል። ኤክሰፕሽንን እንደ ሩል ይጠቀማል። ቢትራያልን እንደ ዩኒቨርሳል ዲስትረስት ይጠቀማል። እነዚህ ሁሉ መገለጫዎቹ ናቸው። ይሄ አንደኛው ሌንስ ነው። አንደኛው ሌንስ ይሄ ነው። ሁለተኛው ሌንስ ፔሲሚስት ሌንስ ነው። የፔሲሚስቲክ ሌንስ እንግዲህ ይሄ ደግሞ ብዙ ጊዜ እንደምታውቁት ፔሲሚስቲክ ሌንስ ሁሉ ጊዜ ጨለማውን የሚያይ ነው። ገና ሳይጀምር ስብሰባ ላይ አይ እነዚህ ነገሮች ጥሩ ነገሮች ይታዩኛል ብሎ አይጀምርም። ሲጀምር ከኔጌቲቭ ነው የሚጀምረው። እንደዚህ አይነት ሰው ብዙ ጊዜ ያጋጥሟቸው አያውቅም? ይሄ ነገር ይሳካል ብላችሁ ነው? እነዚህን ችግሮች አይታችኋቸዋል? ሪስኩ ነው የሚያስቀድመው። አይ ፖሲቢሊቲዎቹ። ኦፕቲሚስቲክ ሲሆን የዚህ ተቃራኒ ሲሆን ምንድነው የሚለው? ችግሮች ይታዩኛል፣ ችግሮችን ግን በዚህ መልኩ ሪስኩን ግን አቮይድ ማድረግ እንችላለን ብሎ ነው አስተያየት የሚሰጠው። ደግሞ ከሰጠ ምን ያደርጋል? ድምጽ አለ መሰለኝ፣ ድምጹን ሚዩት አድርጉት። ደግሞ ምን ያደርጋል? ፔሲሚስት ሲሆን በቃ የሚጀምረው ነገር ሁሉ መርጦ ነው ጨለማውን ነው ኔጌቲቭ ነው እየመረጠ አእምሮ የሚያስቀድመው እሱን ነው። 98 መቶ ወይንም 200 ጥሩ ነገር ቢያይ 5ቱን ኔጌቲቭ አጉልቶ ያየዋል። መነጽሩ እንደሱ ነው የሚያደርገው። ስብሰባ ላይ አሁን ብዙ ጊዜ በእኛ ሀገር ባህል አይ ቲንክ ከዚህም በፊት አንስቼላችኋለሁ፣ እንደሱ ይመስለኛል፣ ድምዳሜ ላይ አልደርስም። ጥናት የሚፈልግ አንዱ ጉዳይ የሚመስለኝ አሁን በእኛ ባህል ስብሰባ ላይ ወይንም በሌላ አሁን እየተሻሻለ እንደሆነ አላውቅም፣ ከምዕራባውያን አንዱ ልዩነት ያየሁት ስብሰባም ላይ ሌላም ቦታ ላይ ወይም አስተያየት ሲሰጥ ከፖዚቲቭ አይጀምርም። ኔጌቲቭን እና ያኛውን ሰው ፕሮቴክቲቭ ዲፌንሲቭ እንዲሆን ያደርገዋል። ይሄ የፔሲሚስቲክ ሌንስ ነው። ትልልቅ ፕሮጀክት ሲጀምር ይሄ አሁን ይሆናል ብላችሁ ነው? ቅዠት እኮ ነው ይላችኋል። አይ እንደዚህ አስበን ነበር፣ አይ በዚህ ጊዜ ውስጥ ይሳካል ብላችሁ ነው? አንተ ነገሩን አስበህበታል ብትጠነቀቅ እንደው ችግር እኮ አለው ይልሃል። ችግርማ አለው። ችግር የማይኖረው ነገርማ ዓለም ላይ ምን አለ? እንዴት ችግር የማይኖረው ነገር ይኖራል? ግራውንድ ሲሆን ምንድን ነው የሚያደርገው? ምንድን ነው ያለው ኤቪደንስ? ምንድን ነው የሚገጥመኝ? ምን ሪስክ አለ? እንዴት ነው ያን ሪስክ የምንወጣው? በጣምም እንደው ብላይንድ ኦፕቲሚዝም ያልሆነ፣ በጣምም ደግሞ ተስፋ አስቆራጭ ያልሆነ፣ በጣም ያልተጋነነ፣ በልኩ ተስፋ ማድረግ ኦፕቲሚዝም የሚባለው እሱ ነው። ቅድም ያልነገርኳችሁ ይሄ ብዙ ጊዜ ፖዚቲቭ አቲቲዩድ ኔጌቲቭ አቲቲዩድ እንዳይባል ነው። በዛ መልኩ አሁን ይሄ ፖዚቲቭ አቲቲዩድ ኔጌቲቭ አቲቲዩድ የሚባለው ጥቅል ነው። እሱ በእነዚህ ሌንሶች እንድናያቸው የፈለኩት እሱ ነው። ፖዚቲቭም አይደለም ኔጌቲቭም አይደለም፣ ግራውንድድ የሆነ ፖዚቲቭም ያለው ኔጌቲቭም ሲኖር ደግሞ ኔጌቲቭን ማየት የሚችል ግራውንድድ የሆነ ሪያሊስቲክ የሆነ በልኩ ማየት የሚችል መረጃ የሚያስቀድም ለነገሮች ስክነት ያለው ነገሮችን ከተለያየ አቅጣጫ ማየት የሚችል የመጣውን ስሜቱን ሁሉ ወደ ኮንክሉዥን ከመቀየር በፊት እስኪ ላስብበት ምን መረጃ አለ ብሎ ይሄንን ነው አሁን ይሄ ፖዚቲቭ አቲቲዩድ ኔጌቲቭ አቲቲዩድ ከሚለው ይልቅ በእነዚህ ሌንሶች እንድታዩት የፈለኩት ማለት ነው። እና ይሄ ሰልፍ ራሱ እኮ እወድቃለሁ ብሎ ነው የሚጀምረው። አሁን እወድቃለሁ ባይሳካልኝስ ብሎ ሰው ይጀምራል። እስኪ አስቡት፣ ባይሳካልኝስ እንደው ይሄ ነገር እኮ አይሳካልኝም ብሎ የጀመረ ሰው እኔ ፍጻሜው ራሱ ምንድን ነው የሚሆነው? ይሄ ነገር አይሳካልኝም እያለ ጀምሮ ራሱ እኮ ውድቀቱን እኮ ፕሬዲክት እያደረገ ነው የሚሄድ። አረ ይቅርብህ አንተ ልጅ ትወድቃለህ። ልጆቻችን ስናሳድጋቸው ራሱ እንደሱ ነው።
ተቶቶ አትሩት። እዚህ ደግሞ ነጮቹ ያየዋቸው ወድቀው ሲያለቅሱ ጌታፕ ይሏቸዋል። የተወሰነ ሪስክ የመውሰድ ከረጅ እሱ ማለት ነው። በሚያስፈሩ ሁኔታዎች ውስጥ ፖሲቢሊቲን የመፈለግ እና ከሀቢት ይመጣል። ኔጌቲቭ ፕሬዲክሽን ካስተዳደጋችን ቅድም ይቅርብህ እንዳትነካው የቆጡን አወርድ ብለህ የብብትህ እንዳትጥል አንተ ልጆችህን አሳድግ ተጠንቅቀህ ይለዋል። በትንሹ ኑር እባክህ አልጠግባይ ሲተፋ ያድራል ይባላል። ነገር ነው። እነዚህ ሁሉ የፔሲሚዝም ጥንቃቄ ከሆነ ጥሩ ነው፣ ግን በአብዛኛው የፔሲሚዝም ንግግሮች ነው የሚመስሉኝ። እኔ በኋላ ልነጋገርባቸው እንችላለን፣ ወይም አሁን የተወሰነ ቆም ላደርግ እችላለሁ። ሁለቱ ሌንሶች ላይ ቆም ላደርግ። ሌባ ቀጥሉ፣ ያለዛ ለሶስተኛ ሄዳለሁ። አለማየሁና ፍሬህይወት እጅ አውጥተው ነበር። አለማየሁ ደግሞ ከስር ጽፎ ነበር ጥያቄ። አሌክስ የኛ ነው። አለማየሁ አካሉ። እሺ ዶክተር አሌክስ ነው። ዶክተር አሌክስ ከሆነ ጥያቄ ሳይሆን የምትጠይቀኝ ዶክተር አሌክስ አንተ ከሆንክ እንድትረዳኝ ነው የምፈልገው። እዚህ አይደለም ነው ሌላ ነው። እሺ ምክንያቱም አሌክስ በዚህ ሙያ ላይ የተወሰነ እንትን አለው። ቀጥሉ እንግዳው። አለማየሁ ከሰማህን ቅጥል ወይ ፍሬህይወት? እሺ ይሰማል። ይሰማል። አለማየሁ ቀጥል፣ ከዛ ፍሬ ትመጣለች። እሺ አመሰግናለሁ። ጥሩ ነገር ነው እየተነሳ ያለው። ትዜ አቀራረቡ ቆንጆ ነው። ረጋ ብለህ በጥሩ ሁኔታ እንዲገባን እያረክ ነው። ሁለት አጭር ጥያቄዎች ናቸው። አንደኛ ሰዎች ለምንድን ነው እሱ ትናንሽ ልምዶቻቸው ተነስተው ወደ ጀነራላይዜሽን ወይ ወደ ኦቨር ጀነራላይዜሽን የሚሄዱት? ይህ ከአእምሮ አወቃቀራችን ጋር የተያያዘ ነገር ነው ወይስ በልምዳችን የምናመጣው ነገር ነው የሚለውን ነገር ነው አንዱ ጥያቄ። ሁለተኛው ጥያቄ ኦቨር ጀነራላይዜሽንን ከማድረጋችን በፊት ራሳችንን ልንጠይቀው የሚገቡ ጥያቄዎች ምን አይነት ናቸው ሊሆኑ የሚገቡት የሚሉትን ጥያቄዎች ለማንሳት ነው። አመሰግናለሁ። እሺ በጣም አሪፍ ጥያቄ ነው አሌክስ። ፍሬ ቀጥይ። ፍሬ ተሳስቼ ነው ብላናለች። አስረስ ነው አሌክስ። አንደኛውን ጥያቄ ለሌላ ጊዜ እስኪ እነ ዶክተር ዳዊትን ካገኘናቸው እንጠይቃቸዋለን። አንደኛውን ፓርት በቂ እውቀት የለኝም። እስካሁን እኔ በዳሰስኩት ዳሰሳ በቂ እውቀት የሌለኝ አእምሯችን አንዱ ሰው ሲሰራ ከሌላው ሰው የተለየ ስሪት ይኖረው ይሆን ወይ? ይሄ ፐርሰናሊቲ ፋክተር የሚባለው ካስተዳደግ፣ ከባህል ተጽዕኖ፣ ይሄ ፎርማቲቭ ኤጅ ላይ በቤተሰብም ይሁን በጓደኛ ከተቀረጽንበት፣ በሃይማኖት ተቋማትም በሌሎችም ባመናቸው እምነቶች በተቀረጽንበት እነሱ ክሊር ናቸው። መቼም ብዙ ጊዜ አሁን ለምሳሌ ክሪቲካል በሆነ ኢንቴሊጀንት በሆነ በመረጃ በመተንተን ላይ የተመሰረተ ማህበረሰብ እና ብዙ ባልተማረ ማህበረሰብ መካከል ያለው መረጃን የመጠቀም እና የመተንተን እና ኤቪደንስ የመፈለግ ወይም ራሽናላይዝ የማድረግ ልማድ አንድ ሊሆን አይችልም። እነሱ ይታወቃሉ። አንተ ልማድህ ነው እየተባለ ያደገ ልጅ ሚስቱን ጋር አንቺ ልማድሽ ነው ማለቱ አይቀርም። ሴቷም ደግሞ አንተ ልማድህ ነው እንደዚህ ነህ ሁሉ ጊዜ አትለወጥም። እና ያ በልጅነታችን የተቀረጽንበት ያ መነጽር ክፋቱ እሱ ነው። መነጽሩ በልጅነት ባስተዳደግ በተለያየ መልኩ ይቀረጻል። እሱ ምንም እኮ አሁን እኔ ያለኝ ቴንደንሲ አለ፣ የቴንደንሲ ጉዳይ ነው።
አሌክስ አንተ የሚኖር ቴንደንሲ እና እኔ የሚኖረኝ ቴንደንሲ ከአስተዳደጋችን፣ ከባህላችን፣ በእምነት ተቋማት ካለን ኤክስፒሪየንስ፣ በስራ ቦታ ካለን ኤክስፒሪየንስ፣ ከጓደኞቻችን ምንነት፣ እነዚህ ሁሉ ከወላጆቻችን ብዙ ተጽዕኖ ይኖረዋል ብዬ አስባለሁ። አሁን መመለስ ያቃተኝ ኢቭን ዋየር የሰው እንግዲህ አንዱ ዋየሪንግ ከሌላው ዋየሪንግ አንድ ሊሆን አይችልም እና እሱ ላይ እንግዲህ እንዴት ነው ኤክስፕሌን የሚያደርጉት እነዚህ ባለሙያዎቹ? እሱን ለሌላ ጊዜ ጥያቄ እናደርገዋለን። እንግዲህ ምንድነው ኦቨር ጀነራላይዝ ላለማድረግ የመጀመሪያው ቅድም እንዳልኩት ቋንቋዎችን ነው። ምን ያክል ነው ኔቨር፣ ኦልዌይስ፣ ምን እነዚህ አይነት ቃላቶች ሲወጡ አሁን እኔም ብዙ ጊዜ አይታችሁኝ ከሆነ እጠነቀቃለሁ። ጥናት የሚፈልግ ነገር ነው። ለመደምደም ከባድ ነው የሚሆነው የሚል ነገር ልምምድ አደርጋለሁ። ብዙ ጊዜ ፐርፌክት ነኝ አልልም፣ ግን ልምምድ ለማድረግ ሞክራለሁ። ነቲንግ ኤቨር ወርክስ ምናምን፣ አንተ እንደዚህ፣ አንተ ለንግድ አትሆንም፣ አንተ ለፖለቲካ አትሆንም ማለት እንትንህ ስኪልህ የፖለቲካ ሰው ያለው ስኪል ጋር አይቀራረብም፣ ቢውልድ አድርግበት፣ ያንተ ጠንካራ ጎን ይሄ ይመስለኛል ብሎ አስተያየት መስጠት ይቻላል። ግን እኔ አም ሹር ለዚህ አትሆንም የሚለኝ ሰው ግን ችግር አለበት ማለት ከባድ ነው። በጣም ኦቨር ጀነራላይዝ የሆነ ድምዳሜ ነው የሚመስለኝ። እነዚህን ቃላቶችን ማየት ነው አንዱ። ከዛ ሁለተኛው ምንድን ነው አሌክስ፣ በሰው ህይወት ውስጥ ሰው ስሜታዊም ነው። እነዚህ ባያዝ ሁልጊዜ አሉ። ኮንፈርሜሽን ባያዝ አለ፣ ኦቨር ጀነራላይዜሽን ባያዝ አለ፣ ኦፕቲሚዝም ባያዝ አለ። ብዙ አመለካከቶቻችን ብዙ ጊዜ የመዛባት እድል አላቸው። እሱን ግምት ውስጥ ማስገባት ነው እና ብዙ ጊዜ አንድ ድምዳሜ ላይ ስትደርስ ከጀርባው አሳምሽን አለ፣ አትጠራጠር። የሆነ አሳምሽን አለ፣ ተናግረውም ሳትናገርም አስዩም ያደረግከው አለ። ያንን ድምዳሜ ላይ ኢንተርፕሬት ስታደርግ የሆነ አሳምሽን አለ። ስለዚህ ትልቁ ችሎታ ግምቶችን፣ መላምቶችን የመሞገት ነው። ይሄ አሳምሽን ትክክል ነው ወይ? አሁን አንዳንድ ጊዜ የሆነ ሰው በጣም ሲያስቸግራችሁ ኔቨር ኤቨር ምናምን አበሻ እንደዚህ ነው፣ ኢትዮጵያ እኮ እንደዚህ አይታመንም፣ ከሰው ጋር ስራ ብቻ እንዲህ ሲል፣ እስቲ ቆይ ምንም ማስረጃ አለ ሃው ዋይ እያላችሁ ስትጠይቁት ያን ጊዜ አይኑ ሲፈጥ ታዩታላችሁ። እና ለእኛም መለማመድ ይሄ ራሽናላይዚንግ የሆነውን ማይንድ እንዴት ነው ማሰራት የምችለው? ኤቪደንስ የሚባል አሳምፕሽንን ቻሌንጅ የማድረግ እሱ ነው እንግዲህ አንዱ ይሄ ክሪቲካል ቲንኪንግ የሚባለው ስኪል እሱ ጋር ነው የሚመጣው። ክሪቲካል ቲንኪንግ ከዛ ደግሞ ስትራቴጂክ ቲንኪንግም አብሮ ይመጣል። ይሄ አሁን እዚህ አዲሱ መጽሐፌ ላይ ዋይ ስትራቴጂ ፌልስ አንዱ እሱን ነው አንድ ክፍል የሚይዘው። ይሄ ስትራቴጂክ ቲንኪንግ ራሱ የማሳደግ እና ብዙ ጊዜ እኛ ባህል እንደዛ ይመስለኛል የምለው ክሪቲካል ቲንኪንግ ብዙ ጊዜ የሚጎለን ይመስለኛል። እንዲህ ጀነራላይዝ ማድረግ ባይቻልም የሚጎለን ይመስለኛል። አንዳንድ ጊዜ ልክ ክሪቲካሊ ስታስብ አንተ ደግሞ ዝም ብለህ የሆነ ነገር ብዙ ነገር መጠየቅ ትወዳለህ፣ አንተ ደግሞ የሆነ ኦድ ነህ ምናምን የሚል ነገር ጉዱ ካሳ አይነት ፍረጃ ይመጣል እና ሰው ኮንፈርም ቸገረኝ ዝም ብዬ እንደገባው ሰው አብሬ ብሄድ እያለ ይመጣል እና ክሪቲካል ቲንኪንግን ማሳደግ ነው የሚመስለኝ። አሌክስ ወደሚቀጥለው ልሄድ። አሌክስ መልሻለሁ። አግኝቻለሁ። ቴንክ ዩ። ሶስተኛው ሌንስ ፊርፉል የሆነ ሌንስ ነው። ከፔሲሚዝም ፔሲሚዝም ኢዝ ሞር ኦፍ ሆፕ ጋር የሚገናኝ ነው። መቼም በሰው ልጅ ህይወት ውስጥ ትልቁ ተስፋ ነው እና ተስፋ ነው የማያደርገው። ይሄ ፊርፉል ግን ኢሚዲየት የሆነ ኢሚዲየት ነው። በቃ ሪስክ ይፈራል፣ በወድቅ ይላል። ከፔሲሚዝም ጋር ይገናኛል፣ ይቀራረባል። ግን ይሄ ላክ ኦፍ ከሬጅ ነው። ቶታሊ ከሬጅ የሚባል የለው። ሁሉም ነገር አግዝፎ ነው የሚያየው፣ ማግኒፋይ ያደርጋል። ዴንጀር ነው የሚያየው ሁልጊዜ፣ ፖሲቢሊቲ የሚባል ነገር አያየው።
አንሰርቴኒቲ ናቪጌት ማድረግ ያቅተዋል። አሁን ብዙ ጊዜ ዝም ብላችሁ ይዋቸው ነጋዴዎች ለምንድን ነው ነጋዴዎች ሰክሰስፉል የሚሆኑት? አንድ ቅርብ ጊዜ ያየሁት ነበር። እዛ ኮሪፍቱ አርባ ምንጭ ላይ በጣም በትልቁና እንዲሁ ከሆነ ሰው ጋር ስናወራ ነበር። አቤት እነዚህ ሰዎች እኮ አንሰርቴኒቲን ኢንቶለራንስን እንዴት ቶለሬት እንደሚያደርጉ ምን ያክል ሪስክ እንደሚወስዱ። ነገ ገና ሰው ይመጣል፣ ይጎበኘዋል። ሆቴሉ 50% ከዛ 60% ከዛ 70% ኦኩፓንሲ ይኖረዋል። ራሱን ወጪውን ይመልሳል፣ ከዛ ወደ ትርፍ ይሄዳል ብለው በትልቁ አስበው በትልቁ ብዙ ገንዘብ አፍስሰው ንግድም ሀገር መምራትም ተቋም መምራትም ኢትስ ኦል አባውት ከሬጅ። ቤተሰብ መምራትም ስኬትም ሪስክ የለም ማለት ግን አይደለም። ካልኩሌትድ ሪስክ የመውሰድ አቅም ማለት ነው። እና የሚጠቀሙት እንደዚህ ናቸው። ዋት ኢፍ ሳምቲንግ ጎዝ ሮንግ? ኦኬ ዋት ኢፍ ሳምቲንግ ጎዝ በራሱ ጤነኛ ነው፣ ችግር የለው። ዋት ኢፍ ሳምቲንግ ጎዝ ሮንግ አልሞክረውም ከሆነ ግን በጣም ችግር ነው። አይ ካንት ሪስክ ዛት የሚሉ ሰዎች አይታቸው። ከሱ ይልቅ ኦኬ ምን ያክል ሪስክ ነው የመቀበል አቅም ያለኝ፣ ምን ያክል ሪስኩን የመቀነስ ፕሮባቢሊቲ ያለ። አንዳንድ ጊዜ ደግሞ አይ ኒድ ቱ ኖ ፈርስት። አሁን ቅድም ያልኳችሁን ምሳሌ በወስደው እዛ ሆቴል ላይ እንደሚያዋጣ እርግጠኛ አይደለም እንደሚያዋጣ መጀመሪያ እስኪ ማረጋገጥ አለብኝ ብሎ ሆቴል ሊጀምር አይችልም። ያዋጣል የሚል ተስፋ አለኝ፣ ኦፕቲሚዝም ነው። ዋት ኢፍ አይ ፌል? ኦኬ ሊወርቅ ይችላል፣ ሊከስር ይችላል፣ ይሳካል ብዬ አስቤያለሁ። ከከሰረ ደግሞ የምነሳበትን ሌላ መንገድ ፈልጋለሁ። ያው መጽሐፍ ሳሳትም ሊከስር ይችላል። ኦኬ የተወሰነ ለወገን ኮንትሪቢዩት ባደርገው ኪሳራውን ከበር አደርገዋለሁ። ከተሳካ ደግሞ ለብዙ ጥቅም ላይ ሊውል ይችላል። ዋት ኢፍ አይ ፌል ካልኩኝ ግን ይችን ያለችኝን ብር አውጥቼ አላሰጥማት። ቤተር ሴፍ ዛን ሶሪ። በኋላ እንዳትጸጸት እባክህ፣ ተጠንቀቀህ፣ ይቅርብህ። ያለችህን 500 ሺህ ብር ብትይዛት ነው የሚሻል ልጄ። አሁን ንግድ እያልክ ሌትስ ዌት አንቲል ዊ አር ሹር። ይሄ ቅድም ያልኳቸው አሁን አንዱ እነዚህ የፎርሳይት የሚባለው ብዙ ጊዜ አንድ ነገሮች ከመከሰታቸው ግልጽ ከመሆናቸው በፊት ሪስክ ወስደው ኢንቨስት አድርገው በኋላ ይሄ ነገር እንዴት ያዋጣ ነበር እንዴት ያን ጊዜ ግን አዩትና ደፈሩ የምትሏቸው ሰዎች አይጠብቁም። they don't wait። ሰርተን በሚሆንበት ጊዜማ ሰው ሁሉ ይረባረባል። አገርማ በሙሉ ሰላም በሚሆንበት ጊዜ አሁን የምታዩቸው ነገሮች ከዚህ የበለጠ በጣም ኤክስፔንሲቭ ሆነው ነገሮቹን ያን ጊዜ ምን አለ እንደው ገብቼበት ቢሆን። ኤሌክትሪክ መኪና እንደ ምሳሌ እንውሰደው። ኤሌክትሪክ መኪና ሲመጣ ሪስክ አለው። አረባ ከይቅርብ ዝም ብለህ ነዳጅህን ግዛ ልጄ። ኤሌክትሪክ እኮ ይላል የተጨበጠ መረጃ የለም። አንዱ ያመጣዋል፣ ባትሪው ይቃጠላል ይለዋል፣ ባትሪውን መተኪያ እንትን ይለዋል። መረጃውን ቼክ አላደረገም። ኢንተርኔትም እንኳን እኮ እስቲ ጎግል አድርግ እኮ የለም። ልማዱ ሳይኖር ሲቀር እንደሱ ነው የሚሆነው። ኤሌክትሪክ መኪና በሁለተኛው ዓመት ወይም በሶስተኛው ዓመት ስታዩ ደብል ሆኗል። ያኔ ገዝቼ ቢሆን ሰርተን ሰዎችም አንደርተውት 2 ዓመት ከተረጋገጠ በኋላ ዋጋው ደብል እንደሚሆን መጠበቅ አለብኝ። ያን ጊዜ እኮ ብዙ ገዥ ስለሌለ ነው የቀነሰው። ሁልጊዜ ማርኬት የዲማንድ እና የሰፕላይ ጉዳይ ነው። ኮንፊደንስ ዴቨሎፕ ካደረጉ በኋላ እንደሚጨምር ታውቃለህ። እንዲህ ማለት ነው። ይሄ ፊርፉል ሌንስ በጣም አደገኛው በሰው ህይወት ውስጥ ይሄ ፊርፉል የሆነ ነው። ማግኒፋይ ያደርጋል። ቅድም ካታስትሮፋይዝ ደግሞ ያደርጋል። አንድ ምሳሌ ልንገራችሁ እና ብዙ ጊዜ ሊያጋጥማችሁ ይችላል። አንድ ጊዜ በህይወታችሁ ብዙ ጊዜ ሊያጋጥማችሁ ይችላል። ከትምህርት ቤት ተደወለ እና እንግዲህ 2 አይነት ሰዎች ሊኖሩ ይችላሉ። እንደቀድሙ ሀሎ አለማየሁ ይላል። እንደ ምሳሌ ነው ቅድም ያነሳሁት። አለማየሁ ቅድም ስላገኘሁት አለማየሁ ከትምህርት ቤት ነው የተደወለው ሲባል እንደዚህ ፊርፉል ማይንድ ሴት ካለው ገና መጀመሪያ የሚያስበው ልጁን ምን ሆነ፣ አደጋ ገጠመው። አንዳንድ ሰው ደግሞ ሂዶ ሆስፒታል ተኝቶ ልጁ እርዳታ ሲደረግለት የሚያይ ሰው አለ። ገና እኮ አይ ከዛ እስኪ ተረጋጋ፣
ትንሽ ጨጓራውን አሞት እዚህ ያስቀምጠነዋልና መማር ስላልቻለ ቤት ብትወስደው ይለዋል ማለት ነው። እና ይሄ ካታስትሮፋይዝ የሚያደርግ ማይንድ አለ። ትንሽ ነገር ገና ስታደርጉት አቀጣጥሎ በቃ ጭስ አለ ሲባል ቤቱ ተቃጠለ ብሎ የሚያስብ ሰው አለ አይደል? እንደዚህ አይነት ሰው ያጋጥማቸዋል። የሆነ ካፊያ ነው ሲባል ኃይለኛ በረዶ እንትን ያለ ነው። አረ እንትን ዛሬ የዌዘር ዋርኒንግ አለ ሲባል መሬት በቃ ግልብጥጥ ብላ ቤቶቹ ተደረረ ማምሰው ዛፎቹ በሙሉ ወድቀው አድርጎ የሚያይሰዋል። አንድ አውሮፕላን ዛሬ አደጋ ገጠመው ሲባል ከዚህ በኋላ አውሮፕላን ድርሽ አላትም ብሎ የሶስት ወር ትኬቱን ካንሰል አድርጎት ከዛ በኋላ አልፎት ሌላ ጊዜ ተጽናንቶ የሚሄድ ሰው አለ። ይሄ ካታስትሮፋይዚንግ የሆነ ይሄ ፊርፉል ሌንስ ነው። ፊርፉል ሌንስ ነው። ማግኒፋይ ያደርጋል። ወርስት ኬስ ሴናሪዮ ነው የሚያስበው። ኦቨር ቼክ ያደርጋል፣ ኦቨር ፕሪፔር ያደርጋል፣ ኦቨር አናላይዝ ያደርጋል፣ ዲፊካልት ኮንቨርሴሽን አቮይድ ያደርጋል። ኢምፖሲብል ሰርቲኒቲ ነው። በቃ በጣም በቃ ይሄ ወደ ፐርፌክሽኒስት ይሄዳል። እርግጠኛ እንደው ኢንቨስት ብታደርግ እርግጠኛ ነው ወይ? እርግጠኛ ሆኖ ቢዝነስ የሚባል ነገር የለም። አትጃጃል። እርግጠኛ ሆኖ ላይፍ የለም። there is no certainty in this world. ፕሮባቢሊቲ ነው ያለው እና ለመወሰን በጣም አይችልም። ይሄ ኢንዲሲሽን በጣም በቃ የመወሰን ችግር የሚያጋጥማቸው ሰዎች አንዱ ከዚህ ጋር የተያያዘ ነው። እነዚህ አይነት ሰዎች ናቸው እና በሽታም ይሆናል። አላርም ሁል ጊዜ አላርም ቅድም እንዳልኳችሁ ነው። ወደቀ ሲባል ተሰበረ ብሎ የሚያስብ ስለው ጭንቅላቱ ምን ያክል ይሄ ከስትረስም ጋር አብሮ የሚገናኝ አንዱ ሌንስ ይሄ ነው። ጥያቄ ካላችሁ አስቆሙኝ እና እዩት። በህይወታችሁ ውስጥ ምን አይነት ሰው ነኝ? ምንድነው የምፈራው? ለምንድን ነው የምፈራው? ምን ያክል ጊዜ ነው የምፈራው? ምን ያክል ጊዜ ነው ማግኒፋይ ማደርገው? ምንድነው ያለኝ መረጃ? ወርስ ኬዝ ምን ያክል ጊዜ ነው ማስበው? እና በህይወታችሁ ደግሞ የምታዩት እንደው ያን ያክል የፈራሁት የተጨነኩለት ነገር ምን ያክል ደረሰብኝ ብላችሁ እስኪ ያስቡት። እና ዓለም ያሸናፊዎች የምትሆነው ከሬጅ ነው። ሊደርሺፕ ከሬጅ ነው። ቢዝነስ ከሬጅ ነው። ትዳር ከሬጅ ነው። ጽናት ከሬጅ ነው። ወድቆ መነሳት ከሬጅ ነው። ፍርሃት ደግሞ ብዙ ጊዜ በልቦና ውስጥ የሚፈጠር ነው። that's why ውሳጣዊ ልቦና ይሄ ኢነር ሌንስ ነው። ጋዱ ዓለም ላይ ነው ይችላል። በማናውቀው ዓለም ከቁጥጥራችን ውጭ በሆነ በተለይ ደግሞ አንድ ነገር ስንፈራ ይሄን ነገር ኮንትሮል አድርገዋለሁ ወይ? ምን ማድረግ እችላለሁ? ምን ማድረግ ማልችል ከሆነ ለምን እጨነቃለሁ? ይሄ መጽሐፍ ቅዱስ ላይ ያለው ቃል እሱ ነው የሚለው። አንዱን ፀጉር ነጩን ጥቁር ማድረግ ማትችል ከሆነ ወይም ጥቁሩን ነጭ ማድረግ ማትችል ከሆነ በቁመትህ ላይ ስንዝር መጨመር ማትችል ከሆነ ነገን አንተ ኮንትሮል ማድረግ ማትችል ከሆነ ነገን ስለመነሳትህ ምንም ዋስትና ከሌለ why you should worry about things which you can't control? የምትቆጣጠረው ነገር በእጅህ ያለን ነገር እሱን ብትጨነቅበት ብትፈራው ጥሩ ነው። ግን ምንም በማታደርግበት እኔ ቤተሰቤን መቀየር አልችልም። የመጣሁበትን ማህበረሰብ መቀየር አልችልም። ኢትዮጵያዊነቴን መቀየር አልችልም። ቁመቴን መቀየር አልችልም። መቀየር የምችለው ራሴን መቀየር ማሻሻል። ስለዚህ በማይሆን ነገር ለምን ጊዜን አጠፋለሁ? ጥቁርነቴን መቀየር አልችልም። ነጭ መሆን ብፈልግ አልችልም። ስለዚህ በጥቁርነቴ ለምን ተሳቀቃለሁ? why you should worry about things which you cannot control at all? ምንም ኮንትሮል በሌለ ትልቁ እኔ የከረጅ አንዱ ነገር ይሄ። ሁለተኛው ሞክሬ ብሳሳት ይሻለኛል። የሆነ ነገር እማራለሁ። ለነገ አንድ ለሰን ወስዳለሁ። ሳልሞክር ከምትጸጸት ሞክሬ ብሳሳት ነው የምመርጠው። ሞክሬ አንተ ሰው ቢቀርብህ ለምን ይቀርብኛል? ሞክራለሁ። ከተሳሳትኩኝ ወይም ካልተሳካ ያልተሳካበት የሆነ
ብቻ እኔ ሞክሬያለሁ ሳልሞክር ከምትጸጸት ሞክሬ ያንን የሚደርስብኝን ኪሳራ በቀበል ነው የሚሻለኝ እኔ እንደዛ ነው የምፈልገው ፍርሃትን በዛኛው ፍሬም አድርጉት ሁለተኛው በጎ ራሱ ማሰብ አይሳካም ሁሉ ጊዜ ወርስ ኬዝ እንደሚታሰብ ሁሉ እኮ ቤስት ኬዝ ሴናሪዮ ነው ማሰብ ቤስት ኬዝ ይሳካል እንደዚህ አይነት ነገር ተጀምሯል ይፈርድ በመንግስት ኦኬ አይ ባከሴራ ነው ከምትል ቢሳካስ ያልተሞከረ ነገር አንድ ነገር ቢሳካ ቢሞከር ጥሩ ነው እና እስኪ ካልተሳካ ለሰን ይወሰዳል ለበብዙ ህይወቶች ስለሚንጸባረቅ ማለት ነው ቆም ላደርግ ይችላል ወድም ተሰብቻለሁ አዎ እዚህ ያለ አለማየሁ እና ድረስ እሺ ግቡ እሺ እኔ ልጀምር ጥሩ ነው ፍርሃት የብዙዎቻችን መሰረታዊ ችግር ነው እዚህ ያነሳ ያለው ነገር ብዙዎቻችን ግን ፍርሃትን ኤክስፕሌን የምናደርግበት መንገድ ሪዝኔብል ካውዥን ነው ብለን ነው የምንወስደው ለጥንቃቄ እንጂ ሳላውቀው ቀርቼ ፈርቼው አይደለም አይነት ነገር አለና ለጥንቃቄ የምናንጸባርቀው ፍርሃት እና ነገሩን በትክክል ካለመረዳት ውስጣችን ከሚፈጠር ፍርሃት መካከል ያለውን ልዩነት እንዴት ነው መለየት የምንችለው ሁለቱ መካከል የትኛው ፍርሃት እንደሆነ ለጥንቃቄ የሚደረግ ነው ወይስ ያንን ነገር ካለማወቅ የተፈጠረ ፍርሃት ነው የሚለውን ነገር መለየት የምንችልባቸው መገለጫዎችን እንዴት አይደንቲፋይ ማድረግ እንችላለን ለማለት ነው በጣም ቆይ አሌክስ ከመግባት በፊት ድረስ አስታወስከኝ ሚስ አድርጌው ነበር በጣም አሪፍ ጥያቄ ስለሆነ ነው እያንዳንዱ ነገር ፖዚቲቭም ኔጌቲቭም አለ ኦቨር ጀነራላይዝ ቅድም እንዳልኳችሁ ጀነራላይዝ እንዲያደርግ አእምሮ እንዴት እንደዛ ተሰራ ከትናንት ተምሮ ነገ ይሄ ይሆናል ትናንት ያየሁት ይሄ ነው እሳት ያቃጥላል ስለዚህ እሳት ደግም ያልነካም እንዲል እንዴት አደረገው እንዳልነው ሁሉ ፍርሃትም በሰው ልጅ ህይወት ውስጥ አስፈላጊ ነገር ካልፈራህ አስበው ካልፈራስ ሬክለስ ነው የምትሆነው አይደል አይ ስትነዳም ትንሽ ፍርሃት እኮ ያስፈልጋል ግጭት ሊኖር ይችላል ግራዬንም ቀኝንም ፊቴንም ኋላዬንም ማየት አለብኝ ስትል እኮ እየፈራህ እኮ ነው አይደል ድረስ መኪና ትነዳለህ ድረስ መኪና ትነዳለህ አለማየሁ ነው ድረስ አይደለም አዎ አሌክስ ነህ አሌክስ መኪና ትነዳለህ አሌክስ መኪና አልነዳም እሺ መኪና ስትነዳ ሁሉ ጊዜ እየፈራህ ነው የምትነዳው የሚገርም ምክንያቱም ጥንቃቄ የሚባለው ፓርት እሱ ነው አይደል ቢዝነስም ስትገባ አሁን ለምሳሌ አናሊሲስ እኮ ስትሰራ እኮ ስለፈራህ እኮ ነው ሪስክ አናሊሲስ የሚባለው እኮ ፍርሃት እኮ ማለት እኮ ነው there is danger ታደጋም ተጠብቆ ሰው የሚኖረው ፍርሃት የሚባል ነገር ስላለ ማህበረሰብም አዳፕት የሚያደርገው ፍርሃት የሚባል ነገር ስላለ ስለዚህ አስፈላጊ ነው እንዴት ነው የሚለዩት ነው ቅድም እንዳልኩት ያ ፍርሃት ሪዝነብል ነው ወይ ምክንያታዊ ነው ወይ ማስረጃ አለው ወይ ተጨባጭ ነው ወይ ምን ያክል የመሆን እድሉ ስንት ነው በቁጥጥሬ ውስጥ ነው ወይስ ከቁጥጥሬ ውጭ ነው ከየት ነው የመጣው ያ ፍርሃት መሰረት አለው ወይ መነሻ አለው ወይ ሌሎቹ ሰዎች እንዴት አለፉት እነዚህ ሁሉ የመለያ መንገዶች ናቸው ባልሰራውስ በኋላ አይቆጨኝም ወይ ፍርሃቱን ማስወግድበት መንገድ ምን ይመጣል ኢቭን በፍርሃቱ ውስጥ ራሱ ምን ያክል ስራ ነው እኮ ጥያቄው እሱ ነው አንድ ንግግር አለ አሌክስ ጀግና ማለት የማይፈራ ማለት አይደለም ዳዊት እኮ ጎልያድን ሲገጥመው do you think he was heartless አሌክስ ህዝቡ ተሸብረው በነበረበት በቀኝ ግዛት ልንወድቅ ነው ፍልስጤማውያን በሙሉ በቁጥጥራችን ሊያደርጉ ነው ብለው ሲያስቡ ዳዊት ወንጭፉን ይዞ ሲሄድ ማይፈራ ነው የሚመስልህ
what do you think? በፍጹም ሰው ነው ይፈራል። ፍርሃትን ማሸነፍ ነው። ጀግኖች ማለት ፍርሃታቸውን ያሸነፉ ማለት ናቸው እንጂ ማይፈራም ማለት ካልፈራማ እንትን ነው ሴንስ የለውም ማለት ነው። ተፈጥሯዊ ነው ፍርሃት። የማይፈራ ጀግና ነው ማለት ምን ማለት ነው? ፍርሃቱን መቆጣጠር የቻለ ፍርሃቱን ማሸነፍ የቻለ እየፈራ ያደረገ ማለት ነው። ድረስ ቀጥል። ድረስ ወጥቷል። አበራ ሰዓታችን ትንሽ ከሄደ ዛሬ እንጨርሰዋለን ወይም አመሰግናለሁ። የኔ ጥያቄ ኦልሞስት ተመልሷል። ሁልጊዜ ከሬጅ ሁልጊዜ ትክክል ነው ወይ? በቃ ከሬጅንና ፍርሃትን ሚዛን ላይ ማስቀመጥና ሁልጊዜም እየፈራን ግን ፍርሃታችን አቸንፈን በከሬጅ ውስጥ ስራን ሁልጊዜ መሞከር የሚለው በቅድሙ ጥያቄ መልስ ላይ ስለተንጸባረቀ ይበቃል ነው እኔ ጥያቄ የነበረው። ሁልጊዜ ከሬጅ ሁልጊዜ ትክክል ነው ወይ የሚል ነበር። ልክ ነው። ኦቨር ኦፕቲሚዝም ቅድም ያልኩት ይሄ አሁን አንዳንድ ጊዜ አሁን ለምሳሌ እባክህ እግዚአብሔር ያውቃል ይላል አንደኛው። አረ ይሄ ሁኔታ ያስፈራል ሲል እባክህ እግዚአብሔር አለ የፈጠራት አምላክ አይተዋትም ኢትዮጵያን ይላል ማለት ነው። ለኔ ሬክለስነስ ነው እንደሱ አይነት ሐሳብ። እግዚአብሔር አይጠብቅም ማለት ነው ሬክለስነስ አይደለም። አንተ ምን ሰርተህ ነው ምን እየሰራህ ነው እግዚአብሔር ይጠብቃል ያልክ? አደጋውን ለመቀልበስ የሆነ ነገር እየሰራህ ከሆነ ያግዘኛል ማለት አንድ ነገር ነው። ዝም ብሎ አጓጉል ተስፋ ከሆነ እኔ አንድ ቃል በጣም ሁሉ ጊዜ ደጋግማችሁ እንድትጠቀሙት የምፈልገው ካልኩሌትድ ሪስክ፣ የምትወስደው ቶለረብል የሆነ ሪስክ። አሁን እኔ ዝም ብዬ ጦረታ ገንዘቤን ወስጄ ስቶክ ማርኬት ባስገባው ሃይ ቻንስ ሀብታም የምሆንበት መንገድ፣ ግን ደግሞ ቤተሰብ አለኝ ልጆች አሉኝ በሙሉ ወስጄ ጋምብል ላደርግ አልችልም። ስለዚህ በቃ በሚኒመም ብኖር ይሻለኛል ብዬ ብዙ ገንዘብ በየጊዜው ያመልጠኛል። ሴፍ መንገዱን በቃ ሁኔታን የምታውቀው አንተ ነህ። እስከምን ድረስ ነው ሪስክ መወስደው እንጂ ዝም ብለህ ቤትህን ሸጠህ ነገ ሙሉ በሙሉ ወስደህ አንድ ቦታ ንግድ ላይ ከዛ ስትከስር ምንም ነገር ባካፕ ፕላን ከሌለህ ባውንስ የምታደርግበት ሴፍቲ ፕላን ከሌለህ እሱ በጣም ጋምብሊንግ ነው። ጋምብሊንግ ማለት አይደለም ከሬጅ ማለት ካልኩሌትድ ሪስክ ወስዳለሁ ወይ? ዳዊት ቅድም እንዳልኩት እኮ በጣም ጥሩ ኤግዛምፕል ስለሆነ ነው ያነሳሁት። ወንጭፍ እኮ አዘጋጅተዋል፣ ስትራቴጂ አዘጋጅተዋል፣ እምነት አለው። ደካማ ጎኑን የሳኦልን ለይቶ የጎልያድን ደካማ ጎን አይቶታል። ግንባሩ ላይ ክፍተት መኖሯን አውቋል። ወንጭፏ በትክክል ከሄደች ልትገለው እንደምትችል ብረት የለበሰ ሰው ቢሆንም በዛሽ ክፍተት ተጠቅሞ ሊገለው እንደሚችል አውቀዋል። እንዴት እንደሚተጣጣፍ ያውቀዋል። ግን ልበ ሙሉነት ነበር። ጊቭ አፕ ከማድረግ ይልቅ አይ በቃ ምን አንችለውም ይሄን ሰው በቃ ወይ ጊቭ አፕ ከማለት ይልቅ ነው ስትራቴጂ የሚባለው ነገር የሚመጣው እሱ ነው። how can we strategize it? How can we minimize risk? How can we avert risk? How can we manage risk? አይደለ? እንደሱ ነው። ወደ ሌላው ተስማምቻለሁ። ሌላው ይሄ ፓወርለስ የሆነ ሌንስ ነው። እሱም ብዙ ጊዜ የሚታይ ይመስለኛል እኛ አካባቢ ብዙ ሰው ያጋጥመኛል። ፓወርለስ የሆነ ሌንስ እንግዲህ ምን ማድረግ ይቻላል ብለን ዋት ካን አይ ዱ ምን ማድረግ ይችላል? በቃ ምንም በልቦናው የተሸነፈ ሰው አለ። ፓወርለስ የሆነ አይ እኔ ቅድም እንዳልኩት እኔ ከዚህ በኋላ አልቀየርም እባክህ ተስፋ የለኝም። ሄልፕለስ የሆነ
እነዚህን ሰዎች አትችላቸውም እባክህ ይልሃል። እባክህ በዚህ ውስጥ አልፈህ የሆነ ነገር መስራት ከባድ ነው ይልሃል። it is out of my hands ይልሃል። እባክህ አትሞክር ዝም ብለው ምን አስጨነቀ ዝም ብለው ብትሞክር ስትለው why bother trying ይልሃል። አንዳንድ ጊዜ ደግሞ people like me don't get chances ይላል። አሁን አንድ ጊዜ አንድ ምሳሌ ባነሳላችሁ እባክህ እኔ ኢንተርቪው አይሆንልኝም የሚል ሰው አለ። አንድ ሰው ኢንተርቪው ያደርግና ሚስቱ ትጠይቀዋለች። እንዴ ጥሩ ነበር ኢንተርቪው ይዘጋጃል 3 ሳምንት ተዘጋጅቷል በጣም ጥሩ ቦታ ነው። ከዛ ዝግጅቱን አጠናቆ ነገ ኢንተርቪው አለው እና እንዴት ነው ጥሩ ዝግጅት አደረክ ትለዋለች ባለቤቱ። በደንብ ተዘጋጅቻለሁ ብሎ ይሄዳል። ኢንተርቪው ላይ ያልጠበቀው ጥሩ እየመለሰ እያለ ያልጠበቀው ሌላ በጣም ከባድ ቴክኒካል ጥያቄ ይገጥመዋል። ከዛ በኋላ ነገሩ በሙሉ ድንብልብል ይለዋል። ራሱን እንኳን አስተካክሎ መሄድ ሲገባው የበለጠ መልሱን አንዛዛው። ሰዎቹ ኢንተረስት አጥተው ከዛ በሳምንቱ የመጣ የኢንተርቪው ውጤት እና ሚስቱ ከመግባቷ በፊት እሱ ቤት ቀድሞ ገብቶ ነበረ። ተክዞ አንገቱን ደፍቶ በጣም ተበሳጭቶ አገኘችው። ምን ነው አለችው። ያው ነግሬሽ የለ ለኔ አይነት ሰዎች እዚህ ኦርጋናይዜሽን ዓለም ለኔ አትሆንም አላት ማለት ነው። ለኔ አይነት ሰው ቦታ የላቸው። ትናንት ኢንተርቪው የዛሬ ሳምንት ስትሄድ ጥሩ ነው ብለኸኝ አልነበረም ወይ? አዎ ግን ያው ብዙ ጊዜ ባያዝ አለ አይደለ አንፌር አይደለ ይሄ አለ ይላል። ደግሞ ኢንተርቪው ግን ለኔ እኮ አይሆንም አላት። ደግሞ መጨረሻ እኔ ኢንተርቪው ላይ ችግር አለብኝ። ከዛ በኋላ ወሩ ስራ ወጣ። ሲወጣ አመልክታሉት ወይ በፍጹም አላመለክትም ማለት ባንድ ፌለር ማለት ነው። ፓወርለስ ሆነ። እንደዚህ ያጋጥማቸው ያውቃል። እዚህ ሀገር ሃይዌይ አልነዳም የሚል ሰው አለ። ሃይዌይ የሚባል አለ እዚህ አሜሪካ ፍጥነት ያለው መንገድ ነው። በፍጹም ሃይዌይ ከነዳ ከዛ በኋላ ሃይዌይ ይሁን ጠባብ መንገድ ይሁን ፈጣን መንገድ ይሁን ምን በቃ መሪውን ነው እንትኑን ትችለዋለህ። what is wrong it's in the mindset ነው። ደግሞ አንዳንድ ጊዜ nothing I do changes anything ይላል። ምንም እኮ ነው የምሰራው ምን ለውጣለሁ ብለህ ነው የሚል ብዙ ሰው አሁን ምን ቀይራለሁ ብለህ ነው ትእዛዙ። አሁን ይሄንን ትሬኒንግ ያለኝ ሰው አለ ወይ? ያለኝ ሰው ብቻ ሳይሆን በጣም ብዙ ሰው ብሎኛል። ድከም ብሎ እኮ ነው ያለኝ ሰው አለ። ድከም ብሎ ምንድነው ድከም ብሎ? how do they know? powerlessness ነው። ኦቨር ጀነራላይዜሽንም ነው፣ ፓወርለስነስም ነው፣ ፊልም ነው። በጣም ይያያዛሉ። አንድ ያልነገርኳችሁ ነገር እነዚህ 12ቱ እየተያያዙ ነው የሚሄዱት እና ፎከስ የሚያደርጉት what cannot be controlled ነው። አቅማቸውን ዜሮ ነው የሚያስገቡት እና ሌላው ሰው እንዲሰራው ነው። በቃ እንዴት ለውጥ ያስፈልጋል ይሏቸዋል። ለውጥ ማን ነው የሚያመጣው? ለውጥ የሊደርሺፕ ችግር አለ። እዚህ በቃ ትንሽ ነው ወሮር ጠጠር ስትሏቸው አይ ይሰከል ብለን እና ማን ይቀይረው? አመራሩ እሺ፣ መንግስት ሌላ ፖለቲካ ፓርቲው ማን ነው? it's all us አይደል? የኛ እጅ የእያንዳንዳችን ኮንትሪቢዩሽን ምን ይሁን ለሀገር። ሌሎች ሰዎችማ በየአቅማቸው በመሰላቸውም እያጠፉም እያለሙም እየደከሙ ነው። አንተ ምንድነው የምትሰራው ነው? እና they wait for others to change first ኤክስፐሪመንት የሚባል የለም። በተለይ ሴት ባክ ካጋጠማቸው ቅድም እንዳልኳችሁ ኢንተርቪው ከዚህ በኋላ ድርሽ አላትም ይላሉ። ያበራሽን ጠባሳ ያየ የሚባል ንግግር ታውቃላችሁ? ያበራሽን ጠባሳ ያየ በሳት አይጫወትም ይላል። ይሄ ነው ሴት ባክ። በጣም አሉ በንግግሮቻቸው ውስጥ በጣም እነዚህን ሪፍሌክት የሚያደርጉ ብዙ ነገሮች አሉ። they confuse limited power with zero power። ኃይልን በሚሰጠኝ እምነትም ያለው ሰው አሁን እምነት ያለው ሰው በተለይ በእምነት አካባቢ ያየዋለሁ ይቻላል ብለህ ነው በቃ ቤተክርስቲያን እንደዚህ ለምን አይቻልም? ለሚያምን ሁሉ ይቻላል ይልሃል። ደግሞ ጥቅስ ይጠቅሳል። ደግሞ ታዲያ ለምንድን ነው አይቻልም ያልከው? ዜሮ ፓወር ያደርገዋል።
ኃይልን በሚሰጠኝ በእግዚአብሔር በክርስቶስ ሁሉን እችላለሁ እያልክ እዛ ጋር ትናገራለህ። እዚህ ጋር ሲመጣ ይቻላል ብለህ ነው በቃ እኮ ያበቃለት ጉዳይ የተበላ ኮከብ ነው የምናምን ይላል። ይሄ ሌንስ የሚያመጣው ፓወርለስ የሆነ ሌንስ። ትምህርት አይገባኝም እኮ እኔ እኮ ዝም ብሎ ሌላ ነገር ክፈትልኝ ይልሃል። እንደው በቃ የቴክኒክ ነው። እንዴት አወቅ? ሞክረዋል፣ አይገባኝም በቃ ቢልሚ ይላቸዋል። ቢልሚ እንዴት ነው ማምለጥ? እነዚህ ማምለጫቸው ደግሞ እንደሱ አይነት ብዙ ሰው አጋጥሞኝ ያውቃል። እኔ ይሄ ፓወርለስለስ ሌንሱ ልታስቆሙት ትችላላችሁ እና ተጠይቆ ዋትስ አውትሳይድ ማይ ኮንትሮል በሉ። ምንድነው ኢንፍሉዌንስ ማድረግ የምችለው በሉ። ሌላ ሰው ምን ያክል ጊዜ ነው የምጠብቀው በሉ። ትንሽ ነገር ማድረግ የምችለው ምንድነው በሉ። ምንድነው ያላት ትንሽ ጭላንጭል ፖሲቢሊቲ፣ ጭላንጭል ተስፋ ምን አለ በሉ። that's ፓወርፉል መሆን ማለት እሱ ማለት ነው። ፓወርለስለስ አቅመ ቢስነት፣ አስቀድሞ መሸነፍ ደግሞ ይሄ ነው። አንድ አይ ቲንክ እሱን ባነሳላችሁ ጥሩ ነው። በኢትዮጵያ ታሪክ ውስጥ ታሪክ የምታጠኑ ሰዎች አንድ የሚመስለኝ ነገር አለ፣ እርግጠኛ አይደለሁም። በእኔ መረዳት ግን ምን አይቻለው፣ በቅኝ ግዛት ዘመን ለምንድን ነው ሌሎቹ አፍሪካ አገሮች እነሱስ እሺ ትንንሹ ነው ህንድን ያክል ሀገር፣ አሜሪካን ያክል ሀገር፣ አውስትራሊያን ያክል ሀገር በነዛ በትንንሽ ሀገሮች በነ እንግሊዝ ቅኝ ግዛት እንዴት ሊወድቁ ቻሉ? ኢትዮጵያ ምንድነው ልዩ ያደረጋትና ከቅኝ ግዛት እንዳትወድቅ ያደረጋት ምንድነው? የአሸናፊነት ስነልቦና ይመስለኛል። ሌሎቹ ገና ሲመጡ ነጮቹ አሁን እንችላቸዋለን ብላችሁ ነው በዚህ መርከብ በዚህ ጦር መሳሪያ በዚህ እንትን ምንም እኮ ህንድን እኮ ይዘውታል ይላል ገና ኬንያ ሲመጣ። ኦር ኬንያ እንትን ሲያዝ ሌላው ብሩንዲ ኬንያ እኮ ተይዟል እኮ ኧረ አርፈትም ብለህ እንጂ እንስጥና በቃ ዝም ብለው በቃ እንግዲህ ይግዙን እንጂ ይላል። ኢትዮጵያ ሲመጡ የኛ አባቶች ዞር በል እባክህ ኃይልን በሚሰጠኝ በእግዚአብሔር ኃይል እችላለሁ የቅዱስ ጊዮርጊስን ታቦት ያዝና ዝመት አለ ማለት። ምንድነው ይሄ ልዩነቱ? ስነ ልቦና ነው። ለኔ እንደዛ ነው የተረዳሁት። ትክክል ነኝ? የተለየ እይታ አላችሁ? ትክክል ነው። የተለየ እይታ እስኪ እዚህ ላይ ሪፍሌክት የሚያደርግ ምክንያቱም በታሪካችን ውስጥ ይሄ ትልቅ ቦታ ይይዛል ብዬ አስባለሁ። ከዛም በኋላ በልማትም ብታዩት እንደዚህ ነው። ይቻላል ብለህ ነው አበይ ይገደባል ብለህ ነው የደፈሩ ሰዎች ገደቡት። ትልቅ በታሪክ ውስጥ አሻራቸውን አስቀምጠው አለፉ። ግብጽ ያለ አሁን ይቻላል ብለህ ነው ብሎ ፓወርለስ ቢሆኑ ነው ፓወርለስ ስለሆኑ ነው የቀደሙ መሪዎች ያላደረጉት። እንቅፋት ነበረ የስ ግን የደፈሩ መሪዎች ነው ያደረጉት። ብዙ ኢምፕሊኬሽን አለው ልላችሁ ፈልጌ ነው። ጥያቄ ካላስቆመኝ ለምን ወይም ሐሳብ ሪፍሌክት ማድረግ ይቻላል። አይ እኔ ጋር አንድ ብጨምር የሚሰማ ከሆነ ይሰማል። ቀጥል። ስምህን ነግረህኝ ወንድ? አዎ መሰረት እባላለሁ ከደብረ ታቦር ነው። እና አይ አጋጣሚ ታሪክ አንስተ ነው ግዛው መንገድ ግን የሚገርመው በትልልቅ ጦርነቶች ውስጥ መጥረቢያ ይዘው አባቶቻችን ወይም ጎራዴ ይዘው ታንክ ላይ ይወጣሉ እና ታንክ እኮ እንደሚያጋይ ያውቁታል። ግን ያን ታንክ ብረት የሚገጥሙት ትንሿን መጥረቢያ ይዘው ነው። የሆነ ወሳኝ ፓርቱ ላይ ሲመቱት ኦልሬዲ አፈሙዝ ይቆረጣል። ቢያንስ እኛ ብንሞት ሌሎች ይተርፋሉ የሚሉ ያ ውስጥ ላይ ያለ የስነ ልቦና ነው። ነጮች የበላይ ናቸው፣ ጥቁሮች የበታች ናቸው የሚለው የመሸነፍ ስነ ልቦና ካምሮ ውስጥ ገብቷል በሌሎቹ አፍሪካ ሀገሮች። እንደውም አንድ ፕሮፌሰር መስፍን ምን ይላሉ? ይሄ የአእምሮ ጉዳይ ነው ማለት ስነ ልቦናችን ነው የሚወስደው። እና ኬንያ ሄጄ አንዱ የኬንያዊ ሴት ጓደኛውን ይዞ እያለ ሌላ ነጭ መጥቶ እንዲሁ ቀምቶ ሲሄድ አየው ይላሉ። እና ቆረጥ አድርጌ ነው እንትን የማነሳው። ያኔ እኔ እንዴ በካልቾ ብዬ እንዴት ትቀማዋለህ ምን ማለት ነው ብዬ ስለው
አንተ ኢትዮጵያዊ ነህ አለኝ ነው የሚሉት። ጥቁር ናቸው እነዚያ ሁለቱም፣ ኬንያዊም ይሄኛው ፕሮፌሰርም ጥቁር ናቸው። እና ኢትዮጵያዊ ነህ አለኝ አሉ ያው ፈረንጅ በቀጥታ የስነ ልቦና ጉዳይ ስለሆነ ማለት ነው። እና ይሄ ትክክል ነው። ትንሿ እንግሊዝ ናት። እንግሊዝ በጣም ትንሽ ደሴት ግን ዓለምን አፈርድ የሚያበልታ አሁንም አሜሪካ የሌሎቹም ሀገር ኒክለስ አይነት ናት። በማይንድ ሴታቸው እንችላለን ብለው ስለሚያስቡ እነሱም ያን እያደረጉ ነው። እኛ ሀገር ላይ አይሆንም ያሉ አይሆንም የሚሉ አባት ስላሉ ነው። መሳሪያ በላይነቱ ምኑ እንዳለ ኖ የፈለገ ቢኖር የፈለገ ዘመን እንችላለን እና ይሄ ተሸንፎ ያለመሸነፍ ስሜት ነው ትልቁ ፓርት የሚይዘው ሁሉን ነገር እና ትልቅ ነጥብ ነው ያነሳው። ይህም በእኛ በኢትዮጵያውያን በደም ስራችን ውስጥ በአብዛኛው ሌላ ቦታ ላይ አንደፍርም እንጂ በተለይ ውጊያ፣ ጦርነት ምናምን ላይ በተለየ እንደው ስራ ፈጠራ የተለያዩ ጉዳዮችን ነው አንዳንዴ ወጣ ገባ የምንል እንጂ ምንም እንኳን አሁንም ቁጥራቸው ቢያንስም አሉ እንጂ ተገቢ ነው። ይሄ ስለልቦና በሌሎች መንገዶቻችን ላይ ቢሰፋ በተለይ እንዴት ይጠቅመን ነበረ ብዬም አስባለሁ። ደግሞ ሌሎቹ ላይ እንዳለ ሆኖ አመሰግናለሁ። ቴንኪው መሰረት፣ ልክ ነህ እንዳልኩት እንትኑ ኦልሞስት ፈርስት ድራፍቱን ጨርሼዋለሁ መጽሐፉን። ሆፕፉሊ በእንግሊዘኛው ማለት ነው። በአማርኛ ግን ሞስት ላይክሊ እግዚአብሔር ከረዳኝ I think this is one of my biggest project። በጣም አስፈላጊ ነው፣ ምንም ጥያቄ የለው። ሰው የልቡን ሀሳብ ነው የሚሆነው፣ የልቡን ሀሳብ ነው። ሁሌ ይሳካል ማለት ግን አይደለም አይደል? that is the point። ሳትሞክረው ከምትሸነፍ ነው አባቶቻችን ያደረጉት እሱን ይመስለኛል እንጂ አንድ ጊዜ ሉዝ ታደርጋለህ። ሳትሞክረው ከምትሸነፍ የተቻለ ዝም ብሎም ደግሞ ይሄ ብላይንድ ኦፕቲሚዝም ማለት ነው። ያለህን መሳሪያ ይዘህ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ተጠራርተህ እንሞክር። what do we lose? ሞክረን እንሸነፍ። ይህንን ነው አሁን ይሄ ማይንድ ሴት ይሄ ነው። ሞክሬ ልሸነፍ ከዛ ለሰን ወስዳለሁ። እምነት የሚባለው ነገር ራሱ እኔ ደጋግሞ መታሰብ አለበት። ለምንድን ነው እምነት በእስልምናም በክርስትናም በፕሮቴስታንቱም በኦርቶዶክሱም ጠንካራ እምነት ያለው ማህበረሰብ እየተባለ ለምንድን ነው ይሄ ማይንድ ሴት ብዙዎቹ ቦታዎች ላይ የሚበላሸው ነው? ምክንያቱም በእስልምናው እንደሱ ይመስለኛል። ኢብራሂም እስልምና እምነት ነው የምትከተለው? ኢብራሂም ሶሪ እንደሱ ወይም I'm not sure if I am appropriate to ask። በእናንተም እንደሱ አለ አይደል? ይቻላል የሚል እምነት አላችሁ አይደል? አዎ መጀመሪያ ግመልህን አስረህ ነው ባላህ ይቻላል ብላችሁ ታምናላችሁ አይደል? ሁሉ ይቻላል። ያ ኦፍ ኮርስ አዎ ያው አንተ የሚጠበቅብህን እያደረክ አላህም ላይም እዛው ላይ እያመክ እንጂ አንተ የሚጠበቅብህን እያጎደልክ አላህ እሱ አይ ቲንክ የለውም እስልምና። ያ ቴንኪው ኢብራሂም። ልቀጥል ከሰዓት አንጻር መሰረት ቴንኪው በጣም አሪፍ ፐርስፔክቲቭ ነው ኢብራሂም፣ እግዚአብሔር ይስጥልኝ። ይሄ ፓወርለስነስ እንዳልኩት አንድ እንትን ነው። ከሱ ጋር አብሮ የሚመጣ ይሄ ቪክቲም ሌንስ የሚባላል። ይሄ ደግሞ ሌላም ገጽታ አለው። ፓወርለስነስም አለው፣ ግን ቪክቲም ማይንድ ሴት አይ ቲንክ ፖለቲሳይዝ ሳታደርጉት እኔ ብዙ ጊዜ ስልጠናዎቻችን ጋር ይሄ ከፖለቲካ ጋር የግድ መሄድ የለበትም እና እንደዛ ሳይወሰድ ሁሉ ጊዜ ማለት ፎር ዘ ሚድ ሪዝንስ ኦፍ የሆነ ስኪል ጋፕ እንዲሞላ ብቻ ስለማስብ ማለት ነው። ሌላ ነገር አሰርቶኝ አይደለም። ሁሉ ትኩረት ማድረገው እንደዛ ስለሆነ ፖዚቲቭሊ እንዲታዩት ነው የምፈልገው። በተለያየ አጋጣሚ በተለያየ ማህበረሰብ ከሁሉም አቅጣጫ አንድ ወገን ብቻ አይደለም፣ ከሁሉም አቅጣጫ ይሄ ማይንድ ሴት አለ። በአንድ ወቅት አንዱ ተጎደው ይላል፣ በሌላ ወቅት አንዱ ተጎደው ይላል፣ አንዱ በደለኝ ይላል፣ ሌላው ተበዳይ ነኝ ይላል።
እየተቀያየረ ይመጣል በማህበረሰብ ደረጃ። አሁንም ከእምነትም ጋር በደንብ መሞገት የሚገባው ፕሮፌሰር መስፍን አንስተውታል። አንድ ጊዜ አስታውሳለሁ። ለምንድን ነው የኢትዮጵያ ሕዝብ ይቅርታን በሁሉም እምነት ያለ ይመስለኛል። አሁንም በተለይ በክርስትና በኮንፊደንስ ነው የምናገረው። ይቅርታ ኢዝ ዘ ሴንተር ኦፍ ክርስቲያኒቲ። ክርስትና በአንድ ቃል ይገለጽ ከተባለ ስለ ይቅርታ ነው የሚያስተምረው። እና ለምንድን ነው ቂም ግን ያለው በቀል ያለው መርሳት የማንችለው ወደኋላ የምንመለሰው? ግን ለምንድን ከሃይማኖቱ በተጻራሪ ለምን ይሆን? ሃይማኖቱ ለምን ፍሬ ማፍራት አቃተው? አንዱ እሱ ነው። በግለሰብ ህይወት እሱን ነው የቂም እስረኛ የሚሆን የጸጸት እስረኛ የሚሆን ሲያቆራቁር መርሳት የሚያቅተው ሰው አለ። ወደፊት መሄድ የሚያቅተው ሰው አለ። እና አንድ አጋጥሟችሁ ይሆናል አንዳንድ ጊዜ ያ ሰው እኮ ስለእናንተ ስለመፈጠራችሁም ስለመኖራችሁም አሁን ስላላችሁበትም ሁኔታ ትዝ ስላይለው ረስቷችኋል። አንዳንዱ ሰው ግን ያንን ሰው በልቡ ቂም አርግዞ በህልሙም ይመጣል፣ በውኑም ይመጣል፣ ይረብሸዋል። ያንን ሰው ከሚገባው በላይ ቦታ የምንሰጥበት እና ልባችንን በሱ የምናደማበት ጊዜ አለ። እሱ ደግሞ በቀልን ይወልዳል። እሱ ደግሞ ጥላቻን ይወልዳል። እሱ ደግሞ ምቀኝነትን ይወልዳል። እነዚህ ነገሮች ይያያዛሉ። ከሁሉም የሚከብደው ግን ቂም የሚይዝ ሰው፣ ይቅር ማለት የማይችል ሰው፣ መርሳት የማይችል ሰው ታማሚ ነው፣ እስረኛ ነው። የሚጎዳው ከዛኛው ሰው ይልቅ በደለኝ ከሚለው ሰው ይልቅ የሚጎዳው ራሱ ቂም ያረገዘው ሰው። ይቅርታ ከማንም በፊት የሚፈውሰው ይቅር የሚለውን ሰው ነው። ይሄ በታሪክ በሩዋንዳ ታሪክ ውስጥ ታይቷል። ዘሞሜንት ሲሰቃዩ የነበሩ ሰዎች በዳዮቻቸውን ይቅር እንዲሉ የሆነ ፕሮሰስ አዘጋጁላቸውና ቢቢሲ ዶክመንታሪ ሰርቶበት አይቼ አውቃለሁ። መጽሐፍም ላይ አንብቤ አውቃለሁ። ይቅር ሲሉ ሰውነታቸው ሲቀየር ታያላችሁ። ደስታቸው ሲመለስ ታያላችሁ። ህይወታቸው ሲመለስ ታያላችሁ። ይሄ የቪክቲም ማይንድ ሴት በዛ ዙሪያ ነው የሚያጠነጥነው። ይህን ሁሉ ከሰራይ በኋላ አፍተር ዋት ዘይ ዲድ ቱ ሚ ኔቨር የሚሉ ሰዎች አሉ። ፒፕል ኦልዌይስ ቴክ አድቫንቴጅ ኦፍ ሚ የሚሉ አሉ። ኖበዲ አንደርስታንድስ ይህ ያለፍኩበትን ሁኔታ ኖበዲ አንደርስታንድስ ዋት አይ ሃቭ ቢን ስሩ ነቲንግ ኢዝ ኤቨር ፌር። ሁልጊዜ ዓለም ፌር አይደለችም። ሁልጊዜ የመስሪያ ቤት ፌር አይደለም ለኔ። ይህን that's not the right mindset። ቪክቲም ማይንድሴት ነው እሱ። ቅድም እንዳልኩት አይፈጠርም ማለት እኮ አይደለም። ፌርነስ አለ ማለት አይደለም። ብዙ ወንጀሎች፣ ብዙ ፍትህ የሚዛቡባቸው ወቅቶች ብዙ ናቸው። እኔ በህይወቴ ያስቀየሙኝ ብዙ ሰዎች አሉ። የበደሉኝ ብዙ ሰዎች አሉ። ዜንዋት ወይም ባለማወቅ ይሆናል፣ ወይም በትምህርት ደረጃቸው ይሆናል፣ ወይም ባደጉበት ሁኔታ ይሆናል። እኔ በእነሱ ቦታ ላይ ልሆን አልችልም። በእነሱ ቦታ ላይ ከሆንኩኝ ዝቅ ማለት ነው። መሻሌ በምንድን ነው የሚታየው? ኦቨርካም በማድረግ በጥላቻ ፋንታ ፍቅርን በመስጠት ይቅር በማለት ወደፊት በማየት የሚያደርጉትን አያውቁም በማለት እንደዚህ ቢሆን አይ ቲንክ ሮዚ ያደረኩት አይደለ? ከእውነታው ጋር በሰው ህይወት ውስጥ አይ ነው ስንት ትዳር በቂም በበቀል አይንህ ላፈር ብለው የሚኖሩ ሰዎች እንዳሉ አይ ነው። ዮሴፍ ግባ። አመሰግናለሁ። እንግዲህ ይሄ ቪክቲም ማይንድሴት በማህበረሰባችን ውስጥ በጣም ትልቅ ጠልቆ የገባ በሽታ ነው ብዬ ነው የማስበው። እኔ ሁላችን ላይ ያለው ነገር ነው። ከማህበረሰባችን ከቤተሰባችን ነው የሚመጣ። ብዙ ጊዜ እንደዚህ ሆነናል፣ እንደዚህ ተደርገናል እያለን ስላደግ ነው
ኋላ በቃ በጣም ኋላ ነው ያለፈ ነገር ነው የምናስበው። ስለዚህ ይሄ እጃችን ላይ እንኳን ያለ ነገር ማድረግ የምንችላቸው ነገሮች እንኳን ማድረግ እንድንችል አስሮ የያዘን ነገር ነው ይሄ ቪክቲም ማይንድሴት። ስለዚህ ይሄ ከኢንዲቪጁዋል ነው የሚጀምረው። ኢንዲቪጁዋል አንድ ሰው እያንዳንዱ ሰው ነፃ ሲወጣ ከቪክቲም ማይንድሴት ከዛ በኋላ ማህበረሰቡ እየወጣ ነው የሚመጣ ብዬ ነው የማስበው። ይሄ ሀገር አቀፍ ፒክቸሩ ነው እንጂ የሚመስለው እያንዳንዱ ሰው እጅ ላይ እያንዳንዳችን ላይ ነው የሚታየ ይሄ በሽታ ማለት እኔ ላይ ይታያል። ስለዚህ ይሄ ቪክቲም ማይንድሴት ወደ ኢምፓወርድ ማይንድሴት መቀየር ካልቻልን ምንም ማድረግ አንችልም። ስለዚህ አሁን ያለ ሰው በፊቱ ነው እንደተጎዳ ነው የሚያስበው። ወይን አካሌ ወንድሜ እንደዚህ አድርገውኛል፣ የሆነ ሰው እንደዚህ አድርጎኛል፣ ዘመዶቹን ከዛ በኋላ ደግሞ ጎረቤቶቹን ከዛ እንደ አካባቢ በቃ ያ ነገር በጣም በእኛ ማህበረሰብ ውስጥ ማይንድሴት እንደ በሽታ የተስፋፋ እና በጣም ደግሞ እንደ ማህበረሰብ እንዳንቀየር ያደረጉን ነገሮች ብዬ ነው የማስበው። እና ይሄ ከበፊቱ ከአባቶቻችን ቅድም ስነሳ የነበረ ነገር ያቺ ያለፈችው ነገር እሷን ይዘ መቀጠል ስላልቻሉ ነው አሁን ይሄ ቴክኖሎጂ ወይም ደግሞ የነበረ ሲቪላይዜሽን ብቻ አይደለም የተኩኖ ይሄ ማይንድሴቱ ራሱ በጣም እየተበላሸ ነው መጣ። ስለዚህ እያንዳንዳችን አቅም እንድንነጣ አድርጎናል። እያንዳንዱ ሰው መታከም እንዳለበት ነው የማስበው እኔ። ስለዚህ አስተያየት ለመስጠት ነው። አመሰግናለሁ። ያው ጊዜ ዮሴፍ ይሄ ስራ የሚፈልግ ነው። አይ ቲንክ እኔ እንደነዚህ ተቀራርቦ የመነጋገር የመመካከር ባህሎች በደንብ የሚያስፈልጉ ይመስለኛል። ሃይማኖት ተቋማት ላይ ትልቅ ስራ የሚፈልግ ይመስለኛል። ትምህርት ቤቶች ላይ ትልቅ ስራ። ሩት ኮዙ ምንድን ነው ማለት አሁን ሁለት ሰዎች ዝም ብለህ ሌላውን ትልቁን ፒክቸር እንርሰውና ሁለት ሰዎች እኩል በደል ደርሶባቸው አንዱ ረስቶ ወደፊት ሲሄድ ሌላው ተቸንክሮ በቂም በበቀል እያወጣ እያወረደ እያብሰለሰለ ነገሮችን ሁል ጊዜ ከሱ እስረኝነት መውጣት አቅቶት የሚማቅቀው ሰው ምክንያታቸው የሁለቱ ልዩነት ምንድን ነው? ቅድም እንዳልከው አስተዳደግ፣ ትምህርት ቤት፣ ጓደኛ ምንድን ነው? በሁለቱም መካከል ያለው ልዩነት ምንድን ነው? አለመረዳት፣ አዌርነስ እና በደንብ ስራ የሚፈልግ ነው። ሁሉም ስራ የሚፈልጉ ናቸው። ዳትልኩት በቃ በግልጽ እንደዚህ አድርጎ ስልጠናዎች ምናምን አንዱ አድቫንቴጃቸው እሱ ይመስለኛል። ሳላውቀው ሰዓቱ ሂዷል። ስለዚህ ሁለተኛው ፕሮግራም ሊያስፈልገን ነው ያለነው። ሌንስ 5 ላይ ነን። እዚህ እንትና አስረስ ጥያቄ አለኝ እያለን ነበር። ምናልባት ሌመን ሳታስቆሚኝ አሁን እኮ ሰዓቴን ሳይ ለካ ተኩል ሆነ። ያው እንትኑ ሁለት አማራጭ አለን። አስረስ ትጠይቃለህ። ሁለት አማራጭ አለን። አንደኛው በአካል በምንገናኝበት ጊዜ ይሄን ስልጠና አንዱ እናደርገዋለን፣ ሞስት ላይክሊ እናደርገዋለን። ያን ጊዜ በደንብ እንሄድበታለን። አይ ቲንክ እንደዛ እናደርጋለን። ዛሬ እንጨርስና አስረስ ግባና ከዛ እንጨርሳለን። አስረስ ይሰማል? እሺ። እና የቪክቲም ምንድነው ብዙ ጊዜ በቃ ቅድም እንዳልኳቸው እስረኛ ነው የሚሆነው። ሪሄርስ ያደርጋል፣ አንፌርነስ ሁልጊዜ ፕሪዘርቭ ያደርጋል። አፖሎጂ ራሱ ይቅር ማለት ይከብደኛል የሚሉ ሰዎች አሉ። እና ኒው ሴት ባክ በሚኖርበትም ጊዜ የድሮ ኦልድ ቁስሉ ነው የሚመጣበት እና ነገሮችን የሚያያቸው ሁል ጊዜ በዛ ነው። ሰው እኮ ነገረኛ ነው ይላል፣ ሰው ተንኮለኛ ነው ይላል፣ ሰው አይታመንም ይላል፣ በጣም ኦቨር ኮሼስ ይሆናል። እና እንደነዚህ አይነት የቪክቲም ሜንታሊቲ ኢምፓክቱም ብዙ ነው። ብዙ ነገሮችም አብሮ ነው የሚያመጣው። አይ ቲንክ አይ ዊሽ ልጨርሰው።